እ ኢየሱስ ክርስቶስ አምላክ አለ ያልከው ምንም መሰረት አድርገህ ነው? ምንንም መሰረት ላድርግ? መጽሐፍ ቅዱስ ነው መሰረቴ እኮ ምን መጽሐፍ ቅዱስ ነው መሰረቴ። ይህን ጥያቄ ለመጠየቅ የጴንጤው መሰረት መጽሐፍ ቅዱስ ነው። መጽሐፍ ቅዱስን መሰረት አድርጌ ኢየሱስ ክርስቶስ አምላክ አለ ወይ ለኦርቶዶክሳውያን ጥያቄ እየጠየቁ ነው። አምላክ የለውም። ራሱ አምላክ የለውም ማለት አዎ ራሱ አምላክ ነው። አምላክ የለውም። ኤፌሶን 1:3 ላይ ሲያወጣና አንብበው። እያሰለማችሁ ነው እያሰለማችሁ ነው። ወንድም መጽሐፍ ቅዱስ የያዛችሁ እስላሞች፣ ጴንጤ የምትባሉ መጽሐፍ ቅዱስ የያዛችሁ ሸማኔ እስላም ቆሻሾች ናችሁ። ከኢትዮጵያ ውጡልን፣ ከዚህ ከተቀደሰችው ሀገር ውጡልን። እናንተ ዱግላስ የጌይ ቸርች የት ነበር የማገኘው? የጴንጤቆስታል የጌይ ቸርች እናተ ጓዳ ውስጥ። የት አልከኝ? እናተ ጓዳ ውስጥ፣ እናንተ ቤት አባትና እናትን ነው መጠየቅ ያለብን። እንደዛ ወንድ ከሆነ የት ነው ብለህ እሱ ነው ለትዳር ሲጠይቅ እዛ እናት አባት ነው የሚጠየቀው። እዚህ አይደለም። ልታገባ ፈልጎ ነው ሊያገባ ፈልጎ ነው ማለት ነው። ሸቀለሜ ትንሽ አውራ ተዋቸው። እያሰለማችሁ ነው እያሰለማችሁ ነው። መጽሐፍ ቅዱስ የያዛችሁ እስላሞች፣ ጴንጤ የምትባሉ መጽሐፍ ቅዱስ የያዛችሁ ሸማኔ እስላም ቆሻሾች ናችሁ። ከኢትዮጵያ ውጡልን፣ ከዚህ ከተቀደሰችው ሀገር ውጡልን። እናንተ ቆሻሾች። አንተ በፎቶ ያልወጣ እኛን ውጡ ትላለህ። ማን ያስወጣው? ለራሱ በፎቶ ያልወጣ ራሱን የወጣው ኑ። የምትሳደቡ ኦርቶዶክሳውያን ትንሽ ግቡና ተሳደቡ ኑ። ይሄ በጎዳና ላይ ያደገ ትውልድ ስለሆነ ወላጆቻቸው ራሱ አይ ቲንክ ወይ እንግዲህ በልጅነት ሞተውባቸው በአግባቡ አላደገ ሊሆን ይችላል። አሁን የገባው አይነት ማለት ነው። ይቀድሙ ኑ ግቡና ተሳደቡ። የምትሳደቡ ኦርቶዶክሳውያን ኑ ግቡ። አሁን ላኩ። የምትሳደቡ ኦርቶዶክሳውያን ጥሩ ጥሩ ስድብ ያላችሁ ኑ ግቡና ስደቡኝ። እንዴት ኦርቶዶክሳውያን የሚሳደብ ልጅ እንዴት ታጣለች? አሁን እንዳሁኑ አይነት ማለት ነው። ኑ ግቡና ተሳደቡ። እሺ ዱግላስ የጌይ ቸርች የት ነበር የማገኘው? የጴንጤቆስታል የጌይ ቸርች እናተ ጓዳ ውስጥ። የት አልከኝ? እናተ ጓዳ ውስጥ፣ እናንተ ቤት። የጌይ እናንተ ቤት እኮ አልኩ። እናተ ጓዳ ውስጥ ነው የሚገኘው። ታወቁም ሞሎክሴዎች እኮ እንዳለ እኮ ጌዮች ናቸው እኮ። አዎ አይ በቃ እነሱ ጓዳ ውስጥ ነገር ናቸው። አባትና እናትን ነው መጠየቅ ያለብን። እንደዛ ወንድ ከሆነ የት ነው ብለህ እሱ ነው ለትዳር ሲጠይቅ እዛ እናት አባት ነው የሚጠየቀው። እዚህ አይደለም። ልታገባ ፈልጎ ነው ሊያገባ ፈልጎ ነው ማለት ነው። ኦኬ ኑ ግቡ። የኦርቶዶክስ የቁርጥ ቀን ልጆች የምትሳደቡ ማለት ኑ ግቡ። እንዴት አንዴ ፍቃድልኝና ውርጭ እሺ መምህር ቆይ። ኦኬ ኑ ግቡ። እሺ አላዛር እንዴት ነው? እሺ ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እሺ ስድብ ነው ያለህ? ምን ሆነ ነው? ስድብ ነው ያለ ወይስ እውቀት? በጥያቄው ላይ አይ የገቡ እየሰማቸው ስለሆነ የኦርቶዶክሳውያን ልጆቿ ከተሳደብኩኝ ማውረድ ነው እንጂ ስድብ ነው ያለ ብለህ ትጠይቀኛል? ጥያቄ ካለ ስድብ ነው ወይ ያለህ ነው ያልኩህ። አይ አይደለም ልወያይ ነው ብለህ ካልክ ችግር የለንም። ቴንኪው። እሺ መምህር የሚሉት ነገር ካለ ይበሉና። እሺ ኤርሚዬ አመሰግናለሁ። በነገራችን ላይ ኤርሚ ለነከሰ ውሻ መልሶ አይነከስምና ለተሳዳቢ መመለስ በራሱ ክብርን ማውረድ ነው። ስድብ ስለማይጠቅመን
ማለፍን የመሰለ ነገር የለም ለማለት ነው። ወደ ጥያቄው እኔ ኢየሱስ አምላክ አለው እላለሁ። አሁን ኢየሱስ አምላክ አለው ብዬ ነው የማምነው እኔ ያው ትንሽ ባነበብኳትም። ምክንያቱም ኢየሱስ አምላክ አለው ስንል ከአብ ያንሳል ማለት አይደለም። ነገር ግን ለክርስቶስ ይሄ ሁሉ አምላኬ አምላኬ ብሎ ተናግሯል። ከኔ አብ ይበልጣል እያለ ተናግሯል። እነዚህ ሁሉ ግን ለምን ናቸው? ጠቅለል አድርገን ዋና ዓላማው ቃል ሥጋ ሆነ ነው። አምላክ አለው ብለን ስንናገር ኢየሱስ ክርስቶስ በዮሐንስ ወንጌል ቃል ሥጋ ስለሆነ በዛች በሥጋዋ ምክንያት አምላክነት አለው። ምክንያቱም አብ በመለኮት አምላኩ ነው። በተፈጠረው ሥጋ ደግሞ በለበሰው ሥጋ አምላክነት አለው፣ አምላክ አለው እሱ። ይህ ማለት ግን ከአብ ያንሳል ማለት አይደለም። በመለኮት ከአብ ጋር አንድ ነው። በለበሰው ሥጋ ግን አምላክ አለው። ከተዋሃደ በኋላም አምላክ እንዳለው ይነገራል። ያው መጻሕፍቶችም አንዳንዴ የሥጋነቱን ስለሚናገሩ ማለት ነው። እንዲያ ብዬ ነው የምረዳው። መምህር ኤርሚ በጣም አመሰግናለሁ መምህር። ይሄ ቤተክርስቲያኒቱ የኦርቶዶክስ ትምህርት ነው አይደል? አሁን የነገሩት ምን መሰለህ ኤርሚ፣ አሁን ቤተክርስቲያኗ እንደው በየሁሉም መምህር አንደበት ውስጥ የምትስማማበት ነው ብዬ ለምሳሌ አሁን አንዳንድ ያወጣው ከያን ትምህርቶች ታያለ። አሁን አንዳንድ ሰው ይላል መሰለ እንዴት አምላክ ይኖረዋል ሊል ይችላል። ነገር ግን የለበሰው ሥጋ ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ቁጥር 2 እኮ ፈጠርኩት የሚል ነገር አለ። ስለ ሥጋው የሚነገር ነገር አለ። እና አንዳንድ ትንሽ አለመግባባት ይኖራሉ ብዬ አስባለሁ እንጂ የቤተ ክርስቲያኑ አስተምህሮ እንደዚህ ነው። ቤተክርስቲያኒቱ እንደ ተቋም አምላክ አለው ብላ ታስተምራለች አይደል? አምላክ አለው እንደ አምላክ ዘበአማንም እያለች የተናገረች እሺ አላዛር ይህን እንዴት ታያለህ አንተ እንደ ኦርቶዶክስነት ተከታይነት? እሳቸው አምላክ አለው ብላ ቤተክርስቲያን ታስተምራለች። በሥጋው ክርስቶስ አምላክ አለው። ያው በሥጋው ያው መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ምን ይላል? ጥበብ ቤቷን ሰራች እንዲወደድከኝ ሚዩት አድርገው። እሺ ቀጥላ። እሺ ጥበብ ቤቷን ሰራች በሰባት አዕማድም አጸናችው ይላልና ያው ሃይማኖተ አበው ደግሞ ዘቄርሎስ ላይ ጥበብ የተባለ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የሰራችው ቤት የተባለ ከድንግል ማርያም ፈጥሮ የተዋሃደው ሥጋው ነው ይላል። ስለዚህ ክርስቶስ ኢየሱስ በሥጋው አምላክ አለው። የአምላኩ ደግሞ አብ ብቻ ሳይሆን ራሱ ወልድም የራሱን ሥጋ ፈጥሯል። መንፈስ ቅዱስም የክርስቶስን ሥጋ ፈጥሯል። በሥጋው አምላክ አለ። ኦኬ ሁለቱም ኦርቶዶክሳውያን ናቸው። መምህርም አላዛር አምላክ አለው ብሎ የሚለው ያምናሉ። በኋላ ግን ጥያቄ ጠይቃቸዋለሁ ከቤተክርስቲያኒቱ አቅጣጫ ማለት ነው። መምህር ምናሉ ቤተክርስቲያኒቱ ይህን የምታስተምረው አሉ። ግን ይህን ካስተማረች ቤተክርስቲያኒቱ አላዛርም ትስማማለህ አይደል? ይሄ የቤተክርስቲያኒቱ ትምህርት ነው ብለህ በሥጋው ክርስቶስ አምላክ አለው ብላ ከዚህ ውጭስ የሚያስተምሩ የኦርቶዶክስ አማኞች ለምን እንደሚያስተምሩት አምላክ የለውም? እሱን እንግዲህ ፐርሰናሊ እነሱ መጠየቅ ይሻላል። ኦኬ ፐርሰናሊ ሆነው እነሱን ጠይቃለሁ። ጥሩ የሚቅርታና ሁለቱም የተናገሩት አምላክ አለው ብላ አታስተምርም። እኔ እንዴት እንደሆነ አላወኩም። አምላክ ያለኝ የሚለውን በሥጋ እንትን አለ ብለው እንጂ ክርስቶስ አምላክ አለው ብላ አታስተምርም። ተናግራም አይ የጌታችን የኢየሱስ ክርስቶስ አባትና አምላክ የሚለው የኤፌሶን ምዕራፍ እናንተ እንደምትሉት ገልጸው አታውቅም። ኬት ትርጓሜውን ስክሪንሻት አድርጌ ልምጣ። እኔ ጋር አለ። ፍትሐ ነገሥቱም ሃይማኖተ አበውም አለ። አሁን ወደ ጠየቀው ነበር እኔ የምሄድ የነበረው ወንድሜ መልካሙ አላዛር ወደ አለውበት ልሄድ ነበረ ግን ችግር የለም። ቀጥሉ። ችግር የለውም። ቤተክርስቲያኒቱ ኢየሱስ ክርስቶስ አምላክ አለው ብላ የምታምን ከሆነ ለምን መጽሐፍ ቅዱስ ወደ መሰረዝ ደረሰች? መጽሐፍ ቅዱሱን ለምን ሰረዘችው? የጌታችን የ2000 ዓመተ ምህረት
መምህር የ2000 ዓመተ ምህረት ትርጉሙ የብፁዕ አቡነ ጳውሎስ ትርጉም የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለውን አምላክ ብሎ የሚለውን አውጥታ አባት ብሎ ብቻ የሚለውን አስቀርተዋለች። እነዚህ መጽሐፍ ቅዱስ ላይ እሱ ብቻ አይደለም። ለምሳሌ ሮሜ 8:34ም እነዚህ የሚማልደው የሚል እንደዚህ እንደ ስህተቶች አሉ በነገራችን ላይ። ነገር ግን አሁን ጌታችን አምላክና አባትን ካለ ሮሜ ላይ በራሱ ጳውሎስ ከ14 ጊዜ በላይ ይጠራዋል። የፈለገ ጳውሎስ የሚባለው ወንድማችን ቤተክርስቲያኑ አታስተምርም ላለው እንግዲህ በእርግጥ እሱ የቤተክርስቲያኑ አንደኛውን ትምህርት ጥምቀትን አይቀበልም፣ እንዴት እንዳየው አላውቅም። እኛ ደግሞ በቤተክርስቲያኗ ያደግን በአቅማችንም ደግሞ የመሰከርን ልጆች ነንና ቤተክርስቲያኗ በደንብ ታስተምራለች ይመስለኛል። ግን ኤርሚ ምን መሰለ ብዙ ጊዜ ፎከስ ተደርጎ የሚነገረው ይሄ አምላክና ምናምን የሚባለው ምን ይባላል መሰለ፣ እነሱ መምህራኖቹ የሚያስቡት የሰው አእምሮ ገና ወተት ጠጭ ነው የሚሉ ይሄ አጥንት መቆርጥም ላይ አልደረስንም፣ ይሄ ምስጢረ ሥላሴም ብነግረው ይወዛገባል ተብሎ የሚባል ነገር አለ። እንደዚህ አሁን እኮ እናንተ ስትጠይቁ ነው እንጂ ስለ ክርስቶስ ጠለቅ ተብሎ መነገር የተጀመረ ያን ያህል አጨብጭቡ እልል በሉ ምናምን እንጂ ጠበቅ ረገጥ ያለ ወንጌል እንደዚህ ምስጢራትን የሚነካካ ብዙ ጊዜ አይነገርም። ለምዕመኑ በጉባኤ ነው እንጂ ያለ። ከዛ አንጻር ነው እንጂ ቤተክርስቲያኗ ወንጌልን በደንብ ነው የምትሰብክ። ኤርሚ አሁን ቅድምም ሲናገር ወንድም ቢኒ የስቴዲ ማስጠናት ጀመረች ላለ ቤተክርስቲያኗ መጽሐፍ ቅዱስን አሁን አይደለም ማስተማር የጀመረች በነገራችን ላይ። ያው ግን ምንድነው ልዩነቱ? ወደ ህዝብ ላይ ወርዳ አላስተማረችም። ህዝቡ አብዛኛውን መጽሐፍ ቅዱስ ይሳለማል እንጂ አያነብም። አንዳንድ ደግሞ የሐሰት ትምህርቶች ሾልከው ገብተዋል እንጂ ቤተክርስቲያን እንደ አዲስ መጽሐፍ ቅዱስ ማስተማር ጀመረች ማለት ቤተክርስቲያኗን ካለማወቅ ወይም ታሪኳን ከመርሳት ይመስለኛል። ኤርሚዬ አይ መምህር ቢኒ ያለው እኔ የምጋራው አለ። ለምሳሌ አሁን እርስዎ እንዳሉት ቤተክርስቲያኒቱ ክርስቶስን እያስተማረች ከሆነ የመጣችው ህዝቧ ለምንድን ነው የማያውቀው? ክርስቶስን አያውቅም እኮ ህዝቧ። የብፁዕ አቡነ ኤርሚያስን ንግግር ብቻ መስማት ተገቢ ነው። ከፈለጉ አሰማዎታለሁ። ምን አሉ ብፁዕነታቸው? በነገረ ክርስቶስ ጉዳይ አሉ ካህናቱን ሰብስበው አይ ቲንክ በአህጉረ ስብከታቸው ይመስለኛል ስብሰባ ጠርተው ካህናቱን በሙሉ ሰብስበው ዲያቆናትና ካህናቱን በነገረ ክርስቶስ ጉዳይ ከሌሎች ቤተ እምነት ጋር ያለን ልዩነት ሳይሆን እኛ ራሳችን እንዴት ነው የምናምነው ተብሎ ቢባል እዚህ ውስጥ ብጠይቅ ስንቱ ነው ሊመልስ የሚችለው አሉ። ታውቁት የለ እውቀታችንን አሉ። ውዳሴ ማርያም ዘሩን ከነዜማው ወይ ደግሞ ዘሩን ከነትርጓሜው ከማወቅ ቅዳሴ ከመቀደስ ሰዓታት ከመቆም ማህሌት ከመቆም ስብሖ ወድስ ከማለት የዘለለ እውቀት እንደሌለ ያውቃሉ። እና ህዝባችንን አላስተማርንም አሉ። 1700 ዓመት ሙሉ ምን ስታደርግ ኖሮች ቤተክርስቲያኒቱ? ካህናት የተባሉት ታቦት የሚሸከሙ የሚቀድሱ የነበሩ እንደና እንደርሶ የተማሩ የሚቀድሱ የነበሩ ሰዎች እውነት የመጽሐፍ ቅዱስን ትምህርት ያውቃሉ ወይ? ይሄ በጉባኤ ቤት ጉባኤ ተዘርግቶ ብሉይና አዲስ ኪዳን የሚሰጠውን እሱኛውን አይደለም ያልኩት። እሱን በትምህርት ደረጃ ጉባኤ ዘርግታ እንደምታስተምር አውቃለሁ። የተወሰኑ ራሳቸው መርጠው ሰዎች የመጽሐፍት ትምህርት ቤት የመጽሐፍት መምህራን ጋር ሄደው እንደሚማሩ አውቃለሁ። እነሱ ተማሩ ማለት ግን ህዝቡ ተማረ ማለት አይደለም። እና ወንድሜ ቢኒያም ያነሳው በጣም ወሳኝ ነው። መልካሙም ቅድም በጥምቀት ጉዳይ ላይ ቤተክርስቲያናችንን ትምህርት አይቀበልም ብሎ የሚለው እኔ ቤተክርስቲያኒቱ ትምህርት እቀበላለሁ። እንደውም ቤተክርስቲያኒቱ የምታስተምረው አባቶች የሚያስተምሩት ሌላ ነው። እንደውም እነሱን እየተሰደቡ እየተሸማቀቁ እያሸማቀቋቸው ብሎ አለ። በጣም እጋራለሁ። እውነቱን ነው። ይሄ ከድሮ ዘመን ጀምሮ ያለ ነው። በተለይ አባቶች እዛ ቤት ውስጥ ያሉ አባቶች አንድ ነገር ከተናገሩ መናፍቃን ናቸው፣ የሉተር ቅጥረኛ ናቸው፣ ደሞዝ ይሰፈርላቸዋል፣ ዘይት ይቀዳላቸዋል፣ ሰልባጅ ይሰጣቸዋል። ያልሆኑትንም ከሴት ጋር እየማገጡ ከጴንጤው ጋር እየሄዱ ምናምን ነገር እየተባለ ስማቸውን ስለሚያጠፉ አሸማቀዋቸው ብዙዎቹ ተቀምጠዋል። ልክ እንደነ ብፁዕ አቡነ ገብርኤል አይነቶቹ ካልሆኑ በስተቀር እርግጠኛ ነን እርሶም እንደሚያውቁት በጣም ብዙ አባቶችን ያሸማቅቋቸዋል። እውነትን ከተናገሩ ይሄ ወጣቱ አፈቀላጤ ነውና ይናገራል፣ ቶሎ ይሳደባል፣ ስማቸውን ያጠለሻሉ ማለት ነው። ግን የቤተክርስቲያኒቱ ትምህርት ከሆነ ይሄ ትምህርት
ቀደም እርሶም እንደመለሱልኝ አላዛርም እንደመለሰልኝ፣ አላዛር ወጣ መሰለኝ እንደመለሰልኝ የቤተክርስቲያኒቱ ትምህርት ከሆነ ወንድሜ መልካሙ ያለው ነገር የሚያስማማ ሀሳብ ደግሞ አለ ማለት ነው። ለምን የቤተክርስቲያኒቱ ትምህርት አይደለም ቤተክርስቲያኒቱ እንደዚህ ብላ አታስተምርም ብሎ የሚለውን ነገር የሚገዛ ሀሳብ አለ። የት መጽሐፍ ቅዱሷ ላይ የ2000 ዓመተ ምህረት ትርጉም 80 አሃዱ ላይ ቤተክርስቲያኒቱ የሐዋርያቱን ትምህርት ትሰርዛለች። የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለው ማለት ነው። አላዛር ስለመጣ እድሉ ልስጠውና ቅድም አይ ቲንክ ስክሪንሾት አሳያለሁ ብሏል። እሺ አላዛር ኤፌሶን 1:3 ነው ያልከኝ? አይ ቲንክ ኤፌሶን 1 ላይ ቃሉ አለ ግን ትርጓሜውን አያስቀምጥም አላገኙትም። እና ሁለተኛ ቆሮንቶስን አግኝቼዋለሁ የጌታችን ኢየሱስ አምላክና አባት የሚል ከምን ላይ ነው ያገኘው? ትርጓሜው ላይ ወይስ ዋናው ቃሉ ላይ? ትርጓሜው የኔ 1954 ስለሆነ አለ ሁለቱም ቃል ትርጓሜውን ነው። አታስተምርም የጌታችን ኢየሱስ አምላክና አባት ብላ ለተባለው ነገር ያው በስጋው አምላክ አለው ብላ እንደምታስተምር ለማሳየት ነው። ታዲያ እንደዚህ ብላ ካለች ወንድሜ አላዛር ለምንድነው 80 አሃዱ ላይ የሰረዘችው ቤተክርስቲያን? እንግዲህ እኔ እሱን እንግዲህ እኔ አላቅም፣ ብቻ ግን 1954 ላይ ነበረ የ2000ን እንግዲህ ምክንያትነቱ አልተገለጸም። ቤተክርስቲያኒቱ ነች አይደል ያሳተመችው መጽሐፍ ቅዱሱ? ያ ግን ምክንያትነቱ አልተገለጸልን እኮ ከሰረዘችው አታምንበትና ኤርሚ አሁን እኮ ማስረጃ ላምጣ ብሎ ቆሮንቶስን ይለዋል። እኛ የፈለግነው ቤተ ክርስቲያን በይፋ ኢየሱስ ክርስቶስ አምላክ አለው ብላ በመጽሐፏም በስብከቷም በምንም ሰምቼም በዚህ አጋጣሚ ሳልኖር እኔ ቤተክርስቲያን ነው ከልጅነት ያደግኩት። ቤተክርስቲያን መጽሐፍ ቅዱስ ስታስተምር ስትል ሰንበት ትምህርት ቤትም ቢሆን ከጊዜ በኋላ በእኛ ጊዜ ሰንበት ትምህርት ቤት መጽሐፍ ቅዱስ ትምህርትም የለም፣ እንዘምራለን፣ እንሄዳለን። ጸሎት አለ፣ የዘወትር ጸሎት እንጸልያለን። ቅዳሜ ከሰዓትና እሑድ ከሰዓት ነው። የጳውሎስ ኮሌጅ ፈጥኖ ደራሽ እኛ ሰፈር አካባቢ አለ። ቅድስተ ሥላሴ የቴዎሎጂ ራሱ ዲግሪ በቅርብ ጊዜ ነው የተጀመረው። ስለዚህ አንዳንድ ጊዜ የአሁን ልጆች አያውቁትም በብዙ መልኩ ምንም አሁንም እየተሰበከ ነው ቢባል እየተሰበከ አይደለም። እግዚአብሔር ከረዳ እንግዲህ የጀመርነውን ነገር ሌሎቹንም አነቃቅተን ያኔ ወንጌል መስበክ ትጀምራለች። አሁን መጽሐፍ ቅዱሱን መያዝና መጽሐፍ ቅዱሱን መስበክ ተናግሮ መናገር ሌላ ጉዳይ ነው። ይኸው መጽሐፉ አለን ነው ሁሉ ጊዜ። አንደኛ ጥሪስ አድርጋ ታውቃለች። ኑ ወንጌልን ተሰብኳል ኑ የሚል ጥሪ ያለ የወንጌል ጥሪ ያለ የለም ማለት የወንጌል ጥሪ የለም ስትል እኮ ወንጌል መስበክ ማለት ክርስቶስን መስበክ ማለት እኮ ነው። ምንም መጽሐፉ ነው ያለው። ማነው ወንጌል የሚሰብከው እኮ? እሺ እኔ እንዴት አወኩ? የምስራች ወንጌል የሚሰብክ አለ? እንዴት ነው? አውደ ምሕረት እኮ አውደ ምሕረት 1982 ነው የተጀመረው። አይ ሌላ ቦታ አንሰብክም አውደ ምሕረት ላይ ነኝ። ወንጌል ደግሞ የሚሄድ ነው፣ እግር አለው። ሂድን የተባልከው እኔ እኮ ልጆች አሁን ወጣቶች በተለይ እኔ እንዴት እንደሆነ አላውቅም። ማለት ያለፈውን ታሪክ እኛ በእድሜያችን አይተናል፣ አሁንም አይተናል። ወንጌል እየሰበከች አይደለም። ምንም እኮ ጥያቄ የለውም። ወንጌል አልሰበከችም ያልከው ወንጌል አውደ ምሕረቱን ነው የምትለኝ እኮ? አውደ ምሕረቱ ላይ ከመስበክ ታዲያ አውደ ምሕረት ስበክ የሚል በመጽሐፍ ቅዱስ ውስጥ አለ እንዴ? ሂድና ወንጌልን ለፍጥረት ስበክ ነው የሚለው። ካልሰበክ እኮ አልሰበክም። ቆይ ቤተክርስቲያን ውስጥ አይሰበክም እያልክ ነው እንዴ? ቤተክርስቲያን አውደ ምሕረት ውስጥ አውደ ምሕረትም እኮ 1982 በባታ ገብረ መስቀል ምክንያት የተጀመረው በማንም ይመስረት። ስለዚህ የለም። ቆይ ስበክ የተባልከው አውደ ምሕረት ነው? የለም እኮ አውደ ምሕረቱ ለአንተ እንደሆነ ደስ እንዲል እንጂ። ቆይ አዳምጠኝ። ወንጌልን ለምን ለየት ነው ስበክ የተባልከው? ቆይ ለዓለም ስበክ በቃ የጠየቅኩህን መልስልኝ። ወንጌል እኮ አዳምጠኛ። ስለዚህ ወንጌልን ለፍጥረት ኦርቶዶክስ ተዋሕዶ ሰብካለች። አንዴ ቆይ አዳምጠኝ። ይኸውልህ አሁን ወንጌል ከተዳረሰም በኋላ ሄደ ወደ ዓለም ስበክ ወዴትም ልሰብክ አትችልም። ሁሉም ቦታ ከሰማ በኋላ ድጋሚ የሰማውን ነገር አትደጋግምበትም። ማን ነው የሰበከው? መቼ ነው የተሰበከው? አንዴ ስማኝ። ሐዋርያት ወንጌል መቼ ነው የተሰበከው? እስኪ ንገሪኝ። አንድ ጊዜ ተሰብኳልና አውደ ምሕረት ላይ ንገሩ። ከዚህ በኋላ አትውጡ የሚልም መጣ። ቆይ አንዴ ስማኝ።
ኤግዛክት ወርድ ፋላሲ እኮ ነው እየሰራ ያለው። አሁንም ጌታ ሌላ ሐዋርያ ወንጌል አይሰበክም። ምን ያሁን ቁጡን እንድታውቀው እግዚአብሔር ከረዳን እኛ እንትን ልንል እንችላለን። ከረዳን ምን ልትል ተዋሕዶ የምስራችን ወንጌል ይሄ ነው እያልን ያው በየቤቱ ብንገፋም ብንጠላም በእናንተ እንትን ብንልም የቤተ ክርስቲያን ሲባል ደግሞ በየቤቱ እኮ እየገባ እኮ በመናገር እኮ የምታመጣው ለውጥ እኮ የለም እኮ እንዴ አለ እንጂ ሰው ካልወደደ። አዎ እንዴ ሰውን በውዴታ ነው። እሱማ ሰው ወንጌል እኮ አያስወድድህም። ወንጌል ባለቤቱም አልተወደደ እንኳን እኔ የእናንተ ወንጌል ሰው እንዲወድ ክርስቶስ አንዴ ክርስቶስ ማለት ነው ሲሰብክ ዝም ብሎ የሆነ መጽሐፍ ዝም ብሎ እየጮኸ ማንም ሳይሰማው ሳይሆን የሚያዳምጠው ሰው ነበረ። ብዙ የሚያዳምጡ ሰው እንጂ ማያዳምጠው ሰው ሲኖር ዝም ብሎ አይናገርም። ማያዳምጠው ሰው ጋር ከመናገር አልዓዛር የምስራች ወንጌል ወይንም ወንጌሉ ቤተክርስቲያን እየሰበከች ነው የምትለኝ? አዎ ትሰብካለች። ኦኬ በየጊዜው እንደዛ ከሆነ ኦኬ አንዴ አልዓዛርዬ ከሰበከች እንደ ዕድሜዋ መጠልክ ሶሪ መልካሙ እሰጥሃለሁ። እንደ ዕድሜዋ መጠልክ ማለት ነው ወንድሜ አልዓዛር 1700 ዓመት ታሪክ አይደል ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ1700 ዓመት ታሪክ ውስጥ ቀደምት ከሚባሉት ቤተክርስቲያን መካከል ናት። ምስራቅ አፍሪካ ላይ መጣ ማለት ነው አይደል? እስልምና ስንት ዓመቱ ነው ከመጣ? እስልምና 1400 ምናምን ነገር። ምስራቅ አፍሪካ ላይ ከእስልምናና ከክርስትና የትኛው ይበልጣል? ከምስራቅ አፍሪካ ላይ ካሉት ሀገሮች ክርስትና ይበልጣል። ክርስትና ቀድሟል። ኖ ይበልጥ ምንድን ነው? መቅደም አይደለም። መቅደምማ ልክ ነው። የህዝብ ብዛቱ ማን ይበልጣል ነው ብያልኩ። አይ ዶንት ኖ። ምስራቅ አፍሪካ ላይ ምስራቅ አፍሪካ ሶማሌ ክርስትና አለ? ብዙ የለም። ጅቡቲ አለ? እስልምና ይበልጣል። እስልምና ይበልጣል። አላቅም እኔ ኖ ታውቃለህ አልዓዛር ታውቃለህ። እስልምና ይበልጣል። መምህርም እኔ አላቅም ያልኩ ስንት እንደሆነ ሊትራሊ አላቅም። ያ በፐርሰንት ደረጃ ታውቀዋለህ። እንደው በፐርሰንት ደረጃ ልገምት ብለህ ብትል በግምት ታውቀዋለህ። ሶማሌ አውቃለሁ። ያ ሱዳንስ ቢሆን እኮ እሺ፣ ሱዳንም ሙስሊሞች በዙ። ለምንድን ነው እስልምና የ1400 ዓመት ታሪክ ኖሮት ባይዞ የእስልምና ሃይማኖት በትምህርት አይደለም የሚስፋፋው፣ በጦርነት ነው፣ በሰይፍ ነው የሚስፋፋው። እሱን አውቃለሁ። ኦርቶዶክስ እንደዛ ሰይፍ ታንሳ እያልኩኝ አይደለም። ግን እንደ ቀደምትነቷ የኢትዮጵያ ኦርቶዶክስ ቀደምት እንደመሆኗ ቀደምትነቷን ማንም ወንድሜ መልካሙም አልካደም፣ እኛም አልካድንም፣ አንክድም። በምድሪቱ ላይ ቀደምት ቤተ እምነት ናት፣ ከእስልምናም ከየትኛውም ቀድማ ማለት ነው። እንደ እድሜዋ ርዝማኔ መጠን ግን ወንጌል ብትሰብክ ኖሮ ሐዋርያዊ ተልኳን ብትወጣ ኖሮ ሶማሌን ሙሉ በሙሉ በእስልምና ባልተወረረ ነበር፣ ክርስትናን በገባ ነበር። ሰባኪ ወንጌልን ብትልክ ኖሮ ሐዋርያዊ ተልኮ መምሪያ ክፍል በትክክል ስራ ቢሰራ ኖሮ እና ሄዶ ላላመኑት ለአሕዛብ ሁሉ ወንጌልን የመስበክ ግዴታ በማቴዎስ ወንጌል መጽሐፍ ምዕራፍ 28 ከቁጥር 19 ድረስ ባለው ከዛ ጀምሮ ባለው እስከ ቁጥር 20 ድረስ ባለው ከ18 እስከ 20 ባለው መሰረት ሐዋርያዊ ተልኮ ተወጥቻለሁ ብላ ብትል ኖሮ ሙሉ በሙሉ ሞቃዲሾን በክርስትና እንዲንበረከኩ ባረገች ነበረ፣ ለጌታ ማለት ነው። እሱም ቢያቅታት ሱዳንም አለማድረጓን በምን አወቅ? ይቀላል እኮ ነው። እዛ ምን አስገባን? ፕሮቴስታንት ውስጥ የሄዱት ፕሮቴስታንት ጋር የሄዱት አልዓዛር ፕሮቴስታንት ጋር የሄዱት ሙስሊም ናቸው ኦርቶዶክስ ናቸው? አንዴ አልዓዛር ፕሮቴስታንት ጋር የሄዱት ሙስሊም ናቸው ኦርቶዶክስ ናቸው? በብዛት ማለት እኔ ምን አይነት ጥያቄ ነው የምጠይቀኝ? እኔ ልጠይቃ ወንጌል እየተሰበከ የሚሄድ ሰው ካለ ከባድ ነው። እኛስ ምን አስኬደን በፊት ይኸው እሱስ አንዴ ስማኛ። አይደለም እኮ ስማኝ ወደ የሚያስልመልሰው አንዴ አይደለም እኮ አሁን ቀርቶ እኮ በክርስቶስ ዘመንም ቢሆን እኮ ቃሉ ምን ያህል ጭንቅ ነው ብለው ስንት ሙሉ ሺህ ተመልሰው 12 ብቻ ቀሩ ይላል። እንግዲህ ክርስቶስ ችግር ነው አትለው፣ የህዝቡ አለመቀበል ችግር ነው። ስለዚህ ምንም ማድረግ እሱ የጌታ መቀበልና እንትን ይለያያል። ቤተክርስቲያኗ በስርዓት ስላላስተማረች ነው ላልከው ማስረጃ ምንድን ነው? አልዓዛር
እኛ በእድሜ እንኳን ረጅም ዓመት የምልህ አሁን ወደ 50ዎቹ ልንገባ ነው እንግዲህ። በዛ እድሜያችን እናውቃታለን፣ እዛም ሆነን እናውቃለን፣ እዚህም ሆነን እናውቃለን። አሁን እንደውም እኔ የምናገረው ነገር እውነት የምስራችን ወንጌል ጀምራለች ኦርቶዶክስ ወደ መመለስ ሁሉ ሰው ማንም እኮ እንትን አይልም። ወንጌል ያለበት ቦታ ላይ ሰው ይመጣል። አሁን ወደ ጥልቅ ያለው ነገር ውስጥ እንዳልገባ ስለፈለግኩ ነው እንጂ አሁን አንተ ወንጌል የምስራችን ወንጌል እየሰማክ ነው? እስቲ ንገረን፣ የምስራችን ወንጌል እስቲ ስበከን 2 ደቂቃ እስቲ ንገረን። ስብከቱ ጋር ከመሄድ በፊት አላዛር ከዛ ስብከቱ ጋር ከመሄዱ በፊት ቅድም በሀገር ውስጥ ማነው ከሀገር ውጭ ባሉት ከጎረቤት ሀገሮች ጀመርን። ምድሪቱ ላይ አፍሪካ ውስጥ ቀደምት እንደመሆኗ መጠን በእድሜዋ እርዝማኔ መጠን ልክ የወንጌል ስብከት ብታደርግ ኖሮ አይደለም የሀገር ውስጥን ህዝብ አይደለም የውጭውን ሀገር በሌሎች አጎራባች በተባሉ አገሮች ውስጥ የአሕዛብ ሃይማኖት በወረረው በሶማሊያ፣ በጅቡቲ እንደዚሁም በኬንያ እንደዚሁም በሱዳን ሁሉ ጭምር የወንጌል ብርሃኗ በበራ ነበር ማለት ነው እንደ እድሜዋ መጠን ልክ። ግን በጣም የሚያሳዝነው ኬንያውያኖችን መጥተው የሰበኩት ፕሮቴስታንቶችና ካቶሊካውያን ናቸው። በኬንያ ሃይማኖት ውስጥ ቢኬድ የክርስትና ሃይማኖትና የባህል ሃይማኖት ነው የሚበዛው። ያን የክርስትናውን ሃይማኖት የሰበኩት ካቶሊካውያንና የአንግሊካኖች ናቸው፣ እንግሊዞች ማለት ነው። ኦኬ ኬንያ ላይ የኢትዮጵያ ኦርቶዶክስ የእንግሊዞች እኮ ለምን እንደሰበኩ እኮ ይታወቃል እኮ። ቆይ አላዛር ቆይ፣ ለምንም ይስበኩት ለምንም የኬንያ ህዝብ ክርስትናን የተቀበለው ጎረቤት ከሆነችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምድራችን ላይ ካለችው በእድሜ ቀደምት ነኝ ብላ ከምትለው ቤተክርስቲያን ሳይሆን የሰማው ከአውሮፓ አገር በመጣች በእንግሊዝ ነው የሰሙት። በማንም ይስሙ በማንም እንግሊዞች የሰበኩበት ለፖለቲካ ነው፣ ለሸር ነው፣ ለተንኮል ነው፣ ምንም ይበሉ። አሁን እኔ ማሳየት የፈለግኩትኝ የኦርቶዶክስ ወንጌል አለመስበኳን ወንድሜ መልካሙ የጠየቀህን ጥያቄ ብትሰብክ ኖሮ ኬንያን ለክርስቶስ በማረከች ነበረ። ብትሰብክ ኖሮ ሱዳንን ለክርስቶስ ባንበረከከች ነበረ። ብትሰብክ ኖሮ ሶማሊያን ለጌታ ባንበረከከች ነበር። እሱን እንተው፣ ጎረቤት ሀገር ሩቅ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አለመስበኳን ከምታውቁበት ነገር አንዱ ደቡብ ኢትዮጵያን እኮ ወንጌል የሰበኩት ምዕራባውያኖች ናቸው። ሚሽነሪዎች መጥተው ማለት ነው። ምዕራብ ኢትዮጵያን ወለጋን የሰበኩት እኮ በአፄ ምኒልክ ዘመን ከጀርመን የመጡ ሚሽነሪዎች ናቸው። የነ ዶክተር ነጋሶ ጊዳዳ የእነሱን አባት እና አያቶቻቸውን ወንጌል የሰበኩት የጀርመን ሉትራውያን ሚሽነሪዎች ናቸው መጥተው የሰበኩት። ንጉሱን አፄ ምኒልክም ጠይቀዋቸው ማለት ነው ሂዱ ወደ ምዕራብ ሀገር ብለው የላኳቸው ሚሽነሪዎች ወደ ደቡቡ ሂዱ ብለው የወላሞን ሀገር አሰልጥኑ ብለው የላኳቸው ሄደው የሰበኩቱ ስዊድኖችና ኖርዌዮች ናቸው። ኦኬ የደቡቡን ኢትዮጵያ ማለት ነው። ከምባታ፣ ሀዲያ፣ ወላይታ የሚባለውን የሲዳሞን ሀገር ሂዱና እዛ አሰልጥኑ ስበኩ ብለው ሄደው የሰበኩት ከምዕራባውያኑ ዘንድ ከአውሮፓ የመጡት ሚሽነሪዎች ናቸው። ምስራቁን ኢትዮጵያ በፍጹም አልነካችሁም። ክርስትና መጣ ተብሎ ሰሜን ኢትዮጵያ ላይ ነው የተቀመጠው። ስለዚህ አይደለም የጎረቤት ሀገርን አይደለም የራሳችንን ሀገር ኢትዮጵያ በምትባለው እንኳን በአራቱም የምድር ማዕዘኖቿ ላይ የወንጌል ስብከትን ስትሰብክ አላየንም። እሺ ቆይ አይደለም አሁን እኮ እዚች ጋር እኮ አሁን ብሰብካቸው ኖሮ ኦርቶዶክስ የሆኑ ነበር አይነት ነገር ነው እያመጣ ያለው እንጂ እኮ አለመስበኳን እኮ ወይ እኔ እንደመጣ ሰብካ ከዛም በኋላ እነሱ ደግሞ ወደ ቀደመው ባህላቸው ተመልሶ ጀመር ራሱ በሶስተኛው እድሜ ስንት ነው? አላዛር እድሜ ስንት ነው? እድሜ ስንት ነው? ቀላል ታሪክን እድሜ 21 እድሜው 21 ነው። እንግዲህ የሚያስ አሁን ለምሳሌ ልክ ክርስቶስ ማን ነው ክርስትና በሶስተኛው ክፍለ ዘመን ኢትዮጵያ ውስጥ ሲገባ በቅዱስ ፍሬምናጦስ በኩል ነው የገባው። ከገባ በኋላ ሲጀመር ልክ እንደገባ የዛኔ በቃ ተስፋፍቶ ምናምን ተጀምሮ ሁሉ ነገር ወጥ ሆኖ አይደለም የተጀመረው።
እዛች ጋር ገና መጽሐፍት በሚተረጎሙበት ሰዓት የራሳችን የሆነ ጳጳስ አልነበረንም፣ ከግብፅ ነበር የሚላክልን። ብዙ ስትረግሎች አሉ። እንደ ኮፕቲክ የተቋቋምን ነገር ብንሆን ኖሮ ወይ እንደዛ ለመላክ ራሱ ጊዜ ይኖረን ነበር። ነገር ግን ያንን ጊዜ እኛ አላገኘንም። ያን ኦቶሪቲ ለራሳችን ራሱ ጳጳስ ብዙ እየተቸገርን ብዙ ነገር ስትረግሎች ነበረባት ቤተክርስቲያን ማለት ነው። ግን አሁን ካየህ ከራሷ ጳጳስ መሾም ከጀመረች በኋላ ግን ወደ ተለያዩ ቦታዎች ሄዳ ስታጠምቅ አይተሃል። ወደ ተለያዩ ሀገራቸውን ራሱ አላቆም እንጂ ኢቭን በሲዲ ራሱ እንትን ይባል ነበር፣ ይሰጥ ነበር። የሆነ ማይሆን ጎሳዎች ጋር እየሄደች ምናምን ነገር ጳጳሶች ማጥመቅ ጀምረዋል። ያኔ ግን ይሁን ላስተረግል ስንል ከላይ ያለው እናት የተባልከው ሰው ሚዩት ታደርገዋለህ ወይስ? አይ ቲንክ በእርግጥ ተሳዳቢ እንደሆንክ ነው የማውቀው። ስጽፍ እንደው ካወራህ ብዬ ነው ያስገባው። ሚዩት ታደርገዋለህ ወይስ ታላወርድ? እሺ እታች ውረድ። እሺ ቀጥል። ሶሪ ስላቋረጥኩ አላዛር። ኦኬ። እና ያንን እንትን ስላላገኘች ያንን እድል ስላላገኘች በተለያዩ ሀገሮች ላይ እየሄደች የመስበክ እድሏ በዛው ልክ አናሳ ነበር። ስለዚህ ኢቭን እንደውም የትኛውን እድል ነው ያላገኘችው? አላዛር የትኛውን እድል ነው ያላገኘችው? በተለያዩ ሀገሮች ላይ እያሰማራች የመስበኩን ሁኔታ ለምንድን ነው ያላገኘችው? የራሷ ጳጳስ የላትም። ሚሾም ዲያቆኖች፣ ካህናት እጥረት ነበረ። ጳጳስ ስላለ ነው እንደ ወንጌል ሲሰብክ የተቋቋመች አለበት። ኖ ጳጳስ የተቋቋመች ስለነበረች አይደል እንዴ ከግብፅ ጳጳስ ታመጣ የነበረው? ተቋም ከሆናማ እንዴ ነው ስላልተቋቋመች መሰለኝ የምታመጣው እንጂ በራሷ መሾም ብትችል ለምን እንትን ትላለች? ኖ ስለ ሹመት አይደለም። ስለ ሹመት የራሷን ልጆች ጳጳስ አድርጋ የመሾምና ያለመሾም ሳይሆን ተቋሟ እንደ ተቋም ነበረች እኮ ነበረች። ግን ከራሷ ልጆች ድቁና የሚሾመው ማን ነው? ቆይ ከራሷ ልጆች ጳጳስን እንዳትሾም ነው የተከለከለችው። ያን ደግሞ በራሳችሁ ጥፋት ነው። ታዲያ አላዛር በራሳችሁ ጥፋት የራሳችሁ ነገስታት ለምን ማለት ጥሩ ይኸውልህ፣ በራሳችሁ ጥፋት በራሳቸው በኦርቶዶክሳውያኑ ጥፋት የተደረገ ነገር ነው። ለምን ፍትሐ ነገስት ብሎ በሚለው ነገስታቱ በወቅቱ የነበሩ የግብፅ በገንዘብ ሀብት ያላቸው ሰዎች ስለያዟቸው፣ በፖለቲካ ስለያዟቸው፣ ስለሚያስፈራሯቸውም ስለነበር በተለይ ደግሞ በአባይ ሸለቆ ላይ በአባይ ወንዝ ላይ በተመለከተ በጣም ብዙ የብዙ ሺህ ዓመት ውሸት ያልሆነ ታንጀብል በጽሁፍ የተደገፈ በመረጃ ያለ የኢትዮጵያ መንግስታት የግብፅ መንግስታት ሁሉ ጭምር ሳይቀር የሚያውቁት ሸፍጥ ነበረ። ስለዚህ ጳጳስ እንዳይሾም አንድ ግብፃዊ መነኩሴ መጥቶ ወይ አንድ ግብፃዊ ጳጳስ መጥቶ ኢትዮጵያውያን በራሳቸው ጳጳስ እንዳይሾሙ ድንጋጌውን ያደረጉት በወቅቱ የነበሩ ነገስታት ሁሉ ጭምር ፍትሐ ነገስት ብሎ በሚለው መጽሐፍ ላይ እኮ አርቅቀው ነው። ፍትሐ ነገስቱ ላይ ካልሆነ ንገረኝ። እኔ እንግዲህ ማቆ ነው ላስረዳ እንዴት እንደሆነ። ኦኬ አንድ ስሙ ይጠፋብኛል፣ ይቅርታ። ካልሆነም አይቼ እነግርሃለሁ። ግን እሱ ኢትዮጵያውያን በራሳቸው ፓትርያርክም የሆነ ጳጳስ መሾም አይችልም ብሎ ስንክሳር ላይ እንደዛ ብሎ ተነግሯል። ይሄ በኒቅያ ጉባኤ የጸደቀ ነገር ነው ብሎ ስንክሳር ምንድነው ፍትሐ ነገስት ላይ ጨምሮ ያስተረጉመዋል። አሁን ላይ ያለው ፍትሐ ነገስትን ብታዩ የኮፕቲኮችን ራሱ እንደዛ የሚል ነገር የለም። ያኔ ግን ነበረ፣ በሐሰት የተጨመረ ነው። ተመልከት፣ በኒቅያ ጉባኤ ገና ክርስትና ኢትዮጵያ አልገባም ነበር። እሱ ግን በኒቅያ ጉባኤ ኢትዮጵያ በራሷ መሾም እንዳትችል ተወስኗል ብሎ ዝም ብሎ ሰክሶ ነው። ያኔ የነበሩ ሰዎች ግን ይህን ያህል ሰፋ አድርጎ የማሰቡ ነገር ስላልነበራቸው ይህን ነገር ሳያስቡ ዝም ብለው አሜን እያሉ ተቀብለውት ነበር። ስለዚህ የኮፕቲክ አጠቃላይ የድንጋጌ ነገር አይደለም የተባለው፣ ኒቅያ ጉባኤ ላይ ተወስኗል ነበር። ኒቅያ ጉባኤ ላይ ደግሞ ገና ክርስትናም አልመጣም ኢትዮጵያ ላይ። ስለዚህ እንደዛ አይነት ስተረግሎች ናቸው። ይሄ ከፖለቲካ አንጻር የራሳቸው ሰው ማለ የጨመረ ነገር ነው። እነሱ የጸደቁት አሁንም አንስተውታል። ወንጌል እንዳሰብክ ማን የከለከላት? አላዘን ኦርቶዶክስ ወንጌል እንዳሰብክ ማን የከለከላት? ወንጌል የሚሰብከው እኮ የተማረ ሰው ነው አይደለ? ሰው ድቁናም ይሁን ቅስናም ክህነትም ለመስጠት ግዴታ ጳጳስ ያስፈልጋል። ጳጳስ ደግሞ ብዙ ጊዜ ምን ያደርጋሉ? ካህናቱ ክህነት፣ ዲያቆናቱ ድቁና ተቀብለው ምን ያደርጋሉ? ዜማ ነው እንጂ ያገለግላሉ። አድምጠኝ። ወንጌል መስበክ ማለት ዜማ ማዜም ማለት አይደለም። ወንጌል መስበክ ማለት ሰላም ለዝክረ ስምኪ ሐዋዝ ምነከል በኒወቅ ውስጥ እያሉ መልክን መድገም አይደለም። ወንጌል መስበክ ማለት የምስራቹን ቃል የጌታን የኢየሱስ ክርስቶስን ሞቱንና ትንሣኤውን ብለውም አዳኝነቱን ለሕዝብና ለአሕዛብ መስበክ ማለት ነው። ካህናትና ዲያቆናት የተባሉት ካህናትና ዲያቆናት እኮ የተባሉት ተሾመው እስካሁን ድረስ እኮ ወንጌል እየሰበኩ አይደለም። ይኸው ብፁዕ አቡነ ማርቆስ እንደተናገሩት የኦርቶዶክስ ቄስና የኦርቶዶክስ ዲያቆን እኮ የወንጌል ሰባኪ አይደሉም፣ ዜማ የሚያዜሙ ናቸው። ዜማን የሚያዜሙ አሁን ላይ ያለው ነገር አሁን እንደዛ ነው።
እኮ አሁን ያለው ትውልድ ዜማ የሚያዜም ነው፣ ወንጌል ሰባኪ አይደለም። የአሁኑ ደግሞ ዜማ አዚያሚው ያኔም ዜማ የሚያዜም ትውልድ ነው ያለው። ስለዚህ ቤተክርስቲያኒቱ ዜማው ገና ሳይመሰረት እኮ ነው። እኔ ተመስርቶም ሳይመሰረትም ልብ በልና ስማኝ፣ ተመስርቶም ሳይመሰረትም ዜማን የሚያዜም ትውልድ ነው ምድሪቱ ላይ የነበረው። ስለዚህ ኦርቶዶክስ ወንጌል ትሰብካለች አትበል። አልዓዛር አይ ብዬ ማለት ትችላለህ፣ ግን አይደለም። ቆይ አሁን ቆይ ላስረዳሽ። ቆይ አሁን እኮ ገና ያኔም እኮ ነግሬሃለሁ እኮ ኢቭን የቤተክርስቲያን ታሪክ ላይ አዚህ ማን ሲናገር እንደሰማሁት አላውቅም። ብቻ ግን እግዚኦላ ተብለው የሚመለሱበት ጊዜ ነበር። ለ71 ዓመታት ግብፅ ጳጳስ አልክም ብላ ከልክላ የሚባል ነገር አለ። ሶ ኦቶሪቲው ከነሱ ስለነበረ እነሱ በጣም ነበር የሚከለክሉት ነገሮችን ማለት ነው። ስለዚህ በዛ ሰዓት ላይ ህፃናትን ራሱ ዲያቆን ማድረግ የተጀመረው ልጆችን በዛ ምክንያት ነው። ብዙ ዲያቆን ጳጳስ ስለማይሾም ጳጳስ አልክም እያሉ ቅዳሴ የሚቀድስ ጠፋ፣ ካህናትም ጠፉ ምናምን ነገር። ስለዚህ ያ ነገር ስትረግድ ስለነበረባቸው ገና ራሳቸውን መቋቋም አልቻሉም። ገና ሌላ ሀገር እየሄዱ ለማስተማር ቀርቶ ማለት ነው። ካየህ ግን ሆነስቶ ነው ካየኸው ከአቡነ ባስልዮስ በኋላ ልክ በአፄ ኃይለስላሴ ከተሾሙ ለመጀመሪያ ጊዜ በኋላ ግን ወደ ተለያዩ ሀገር ሄዳ የመስበኩን እድል አግኝታለች። ይህን ደግሞ ታውቃለህ ራስህ። የት ለምሳሌ የት ሀገር ሄዳ ሰበከች? እግዚአብሔርን ሀገሩ ጠፍቶብኝ ነው እንጂ እነግርሃለሁ። የየትኛውን ሀገር ህዝብ አህዛብ የተባለው ማለት ነው። የየትኛውን ሀገር ህዝብና አህዛብ ኢቭን ይኸውልህ ከዚህ ቤት ዲያቆኖች ራሱ አብታለች። ጥያቄ አልጨረስኩም። ጥያቄ የየትኛውን አገር ህዝብና አህዛብ የተባለውን ሰብካ የክርስቶስን ወንጌል ሐዋርያት እዚህ ኢትዮጵያ ውስጥ ያለ ጎሳ ነው። ለምሳሌ ጥራልኝ አንድ። ኦኬ እሺ፣ አይቼልህ ልምጣ ሀገሩን? አዎ ጥራልኝ አንድ። እሺ ሀገሩ ስለሚጠፋብኝ ነው። አንድ ይጠብቀኝ። እያጠመቁ ነበር። ኤርሚ እሺ፣ የሚያውቅ ሰው ካለው ስሙን ይጻፍልኝ ሀገሩን። ኤርሚ አቤት አቤት። ምን አለ መሰለህ አሁን ልጁ አልዓዛር የሚናገረው እንደው ቤተክርስቲያኗን ከመውለድ አንጻር እንጂ ቤተክርስቲያኗ ወንጌል እንዴት ተዘዋውራ ሰብካለች የሚለው ፍጹም ስህተት ከእውነት የራቀ ነው። ለምን ሰብካ አታውቅም አይደል መምህር? ኧረ እንደው ምን ገጠመኝ መሰለህ እኔ አንድ ሰው ከእስልምና የመጣ ክርስቲያን ሆኖ ማለት ፕሮቴስታንት ሆኖ የተመለሰ ነው እና ደግሞ አንድ ወልዳ ነው የንስሐ የሚሰጡት ሰዎቹ ቅኔ ቅዳሴ ይባላል፣ መጽሐፍ ቅዱስ አያውቁም፣ የቤተ ክርስቲያኗን ስርዓት አያውቁም። እንዴ ደጋግሞ እኮ ቄድር የሚያጠምቅ እኮ ነው ያለ። በነገራችን ላይ ቄድር ከአንድ የበላይ ማጥመቅ፣ ለምሳሌ አንድ ሴት ወልዳ ቄድር ማጥመቅ ለራሱ ንስሐ ያሰጣል። ከዛም ደግሞ ስልጣን እስከ መያዝ ድረስ ያስደርሳል። አንድን ሴት በወለደች ቁጥር ቄድር ጠመካት ማለት በጣም ነውር ነው። አስብ። እንዲህ ነው የሚደጋግሙ። ወንጌሉ ከተማው ላይ አለ። ለአንድ ቤተክርስቲያን አንድ የመጽሔት መምህር ይመጣል። ያም ደግሞ እሑድ ይመጣል። ህዝብ ምዕመኑ በየጸበሉ ጂካን ይዞ ከሄድ ውጭ ወንጌል የሚያቀርልም ዲያቆኑ ብትለው የኢትዮጵያ ዲያቆን 85% መጽሐፍ ቅዱስ አያውቅም። ቅዳሴ ላይ 3 መልእክት ይነበባል። የጳውሎስ መልእክት ይነበባል እንደምታውቀው አንተ። እነዛ 3 ሰሞነኛው ዲያቆን ያነባል፣ ስራው ዲያቆን ያነባል። ከዛ ውጭ ምንም ወንጌል የሚባል ነገር የለም። እኔ ባይዘው እኔ እስከምቀኝ እኔ ወንጌል ገልጬ አላውቅም። አንድ ወንጌል የለም፣ አስተምሮቱ የለም። በትምህርቷ ውስጥ መጽሐፍ ቅዱስን የሚያስተምር ስርዓት የላትም። መጽሐፍት ቤት ብቻ ስትደርስ መጽሐፍ ትማራለህ ማለት ግን ወንጌል አታውቅም ማለት አይደለም። ወንጌል ኦርቶዶክስ ጠንቅቃ ስለ ክርስቶስ ታውቃለች። በዛ ላይ እየተሾለኩ የግለሰብ ሀሳብ ይገባል። አንድ ቅዳሴ እንቀድሳለን። ስንቀድስ ግብፅ 4 ሚሊዮን ክርስቲያን አላት። 4 ሚሊዮን የሚቆርባል። እንግዲህ ቤተክርስቲያኗ ስጋ ወደሙ ለድነት ነው ብላ የምትከራከርበት ነው። እኛ እኮ ቀድሰን እኮ የሚቆርብ የለም እኮ ለእኛው እኮ ነው የሚቆርብ የለም። ስማ እያላን ተብለን ነው የምገባ። ይሄ ምንድነው ወንጌል ቆረቡ ብዬ እኔ ሳስተምር እኮ የወለጋ አይናችን ይጠፋል ነው ያሉ። አይን ያጠፋ እንዴ? እድሜያችን ገና እኮ ነው። ስለ ስጋ ወደሙ እንኳን ግንዛቤ ያልሰጠች ቤተክርስቲያን ናት። ይሄ በከተማ ያለው እኮ ደሞዙን እየበላ መቼ አሁን አፋር ቤተክርስቲያን አላት፣ ሶማሊያ አላት። ይህን እኮ አሳምና ሳይሆን ከዚህ የተፈናቀለውን ሂዳ ደግሞ እዛ ተከለችለት እንጂ አዲስ አማኝ አላመጣችም። ፕሮቴስታንት በአሁኑ ሰዓት ጎንደር እየሄደ ይሰብካል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሱዳን ላይ አሰብክም፣ ግን በ77 የተፈናቀለ ቤተክርስቲያን አላት።
ይሄ የመስበኩ ወንጌልን ለዓለም የማረስ ባህል የላትም። ቤተክርስቲያን አለ። በዛ ቤተክርስቲያን እንደው ሌላውን ምዕመኑ እኮ የሆነ ሰው ወደ ክርስትና እንዲመጣ አይገፋፋም። አንድ ፕሮቴስታንት ግን በችግሩ ሁሉ ከጎኑ ነው። እኔ በጣም እገረማለሁ። እና ጌታን ተቀበል እንደዚህ እኮ ነው ብሎ ያስረዳል። በነገሮች ሁሉ ይረዳል። ኦርቶዶክስ ግን ምዕመኑ እንደዛ የለም፣ ልምድ የለም። መጽሐፍ ቅዱስ ምን ብትለው የለም። አይ ማርያም ወይ ስድብ እንጂ የነበቃል የመመለስ በእውቀት የመሟገት ልምድ የለም። ቄሱ እንደምትየው ጓዝ የሚባል ትምህርት አለ። ጓዝ መስተጋብ አለ። እንደ አርባዕት ክስተት አርያም አለ። ይሄም ምዕራፍና ቁጥር የለው። ተነስሙ ጓዝ ምንም ህይወት የማይሆን ነገር ነው። አቋቋም ማወቅ ቅኔ ማወቅ ምንም ትርጉም የለውም። ህይወት የሆነ ክርስቶስን አልተረዳም። አብዛኛውን ቄሱ ስለ ንስሐ አሰጣጥ ስርዓት አንዴ ይቅርታና ጥያቄ ልጠይቁት። ጠይቀኝ። ጥያቄ ልጠይቁት አንዴ። እሺ አሁን ልክ ኦኬ እኮ አይ እንትን ነው አሁን በዚህ በእንትን ጉዳይ ከቅዱስ ቁርባን እንትን ከቆረቡ በኋላ ማለት የማቴዎስ ወንጌል ላይ ያለው ማለት ነው ስጋዬን ብሉ ደሜን ጠጡ ካላቸው በኋላ ከዛም በኋላ እንትን ይላል ዘመሩ ይላል እና ዝማሬን ማወቅ አያስፈልግም እንዴት አይደል? ምን ላይ ነው ጥያቄ አልገባኝም። ዝማሬን ማወቅ አትል። አይ ዝማሬን ማወቅ ያስፈልጋል ወይስ አያስፈልግም? ዝማሬ እግዚአብሔርን ከመስፈን ማመስገን እንደምን ችግር አለ? አሪፍ እኮ ነው። ዳዊትም እኮ ማወቅ ያስፈልጋል አያስፈልግም? ያስፈልጋል እንጂ ዝማሬን ማወቅ ምን ችግር አለ? ግን ለዛ ነው ለአቋቋም ለዜማ እንትን የምትሰጠው ቦታ የምትሰጠው ቤተክርስቲያን ለዛ ነው። ዝማሬ መንግስተ ሰማያትን ያወርሳል። እኔ አገልግሎቱ እኮ አቋቋም ምንድን ነው ጥቅሙ? አቋቋሙ እንዴ አይደለማ ስርዓት እኮ ነው። ዝማሬም እኮ ሳትዘምር ዝም ብለህ ብቻ በአፍ እያመሰገንክ እኮ መኖር ትችላለህ። ይኸውልህ ልንገርህ፣ የግብፅ ቤተክርስቲያን አቋቋም የላትም። እንዴ አይኑራታ ታዲያ አቋቋም ጋንም ያስገባል። ኢትዮጵያ የምትለይበት የለም። መሪው ሊሆን አሁን እኮ ይኸውልህ አሁን ምን መሰለህ አብዛኛውን መነኩሴ አንቆ የያዘው ምዕመኑ ምን ይላል ነው ባይዘዊ ክርስቶስን እስከ መሰቀል ያደረሰው እነዛ እነ ቀያፋ ምን ይላል? አሁን እንዲህ ብንልበት እኮ ህዝቡ ይወግረናል። ህዝብን ፍራቻ እንጂ አንዳንዴ ብዙ የሚቀየሩ ነገሮች አሉ። የሐሰት ትርክት የገቡበት ገብተዋል። እኔ አቋቋም ላይ ነው ማውራ። አቋቋም ላይ ብትመጣ ምንም አቋቋም አያድንም። ባይዘዊ አቋቋም አያድንም እኮና ዝማሬ ሲያድናል አያድንም። ዝማሬም እና ለምን ዘመሩ ሐዋርያት ለምን ዘመሩ? ሐዋርያት ለምን ዘመሩ? ማመስገን ነው። በምንም ቋንቋ ነው ማመስገን እኮ ታዲያ አያድንም ዝም ብላ አትለውማ። ስላላዳነ ብቻ እኮ አይደለም እንትን የምትለው እግዚአብሔርን ግን የሚያስደስተው ነገር ከስጋ ወደ ያልዳነ ሰው ዘምሮ ይድናል። ያልዳነ ሰው መጀመሪያ ክርስቶስ አይቀድምም? ክርስቶስ አይቀድምም ምን እኮ አላልኩም፣ ግን ዝማሬም ቦታ መሰጠት አለበት ነው ያልኩት። እኔ ቦታ አይሰጠውም አላልኩም። አብዛኛው የሚሰጠው በአቋቋም ነው እንጂ ቦታ አያስፈልግም አልወጣኝም። እግዚአብሔርን ማመስገን ትልቅነት ነው። ነገር ግን አቋቋሙም ከዛ አንጻር ነው። አቋቋም የመጣ መቼ ነው ሲንገረኝ? መቼ ነው አቋቋም የመጣ? አይ የቤተ ክርስቲያን ስርዓት ነው። መቼ ነው የመጣ ነው ያልኩ? መቼ ነው የመጣ? ስንተኛው ክፍለ ዘመን እንደመጣ አይደል ነው፣ ግን የቤተ ክርስቲያን ስርዓት ከዛ በፊት የነበሩት ክርስቲያኖች በምን ጸድቀው ነው አቋቋም ይሄን ያለው? እኔ አቋቋም እሺ፣ አንተ በስንተኛው ክፍለ ዘመን ነው የመጣው? እየጠየኩት ጠይቀኛለህ እንዴ? እኔ ስለማታውቀው ነው የጠየቅኝ? አዎ አስረዳኝ ብዬ ነው። አዎ አይ አክራስ ይኸውልህ አሁን አንተ ራሱ በዚህ ልክ ስለ ቤተክርስቲያን መጥፎ ጎን ስትናገር ጥሩ አቋቋም መቼ መጣ የሚለውን ነገር የምተችበትን ነገር እንኳን መቼ እንደመጣ አታውቀውም። አየህ እሱ ኖ አንተ ታወኳት ነገረኝም እንዴ? አሁን እኮ እኔማ ነገርኩህ። እኔ እኮ አንተ ተችም ነው በርደኖ ፕሩፍ አንተ ጋር ነው። አይ በርደኖ ፕሩፍ አንተ ጋር ነው። አንተ ነህ ስለ አቋቋም አንስተህ ማን ነገር ቆይ ሰማኝ። አንተ ነህ አቋቋምን አንስተህ የተቸው። ስለዚህ ከተቸ ደግሞ ስለሱ ዲቴል ነገር ማወቅ አለብህ። መቼ መጣ መቼ ወጣ የሚለው ነገር አንተ ነበርክ ማወቅ የነበረ። ልንገርህ አንተ አላዛር አዳምጥ። አብሮ ይበላል እንጂ አብሮ ይወራም። ተረጋጋ። መጀመሪያ ረጋ ብለህ አዳምጥ። አንተ አቋቋም መቼ ነው የተጀመረ? እኮ ነገርኩህ እኮ እኔ አላውቅም አልኩህ። ማን የጀመረው እኮ እኔ ነገርኩህ። አንተ ነህ በርደን ኦፍ ፕሩፍ። ለምን ትጠይቀኛለህ? እኔ እኮ ስለ አቋቋም አላነሳሁም። አንተ ነህ ያነሳው። አንተ ነህ ያነሳው። ቅንጭጫ ቤት እውቀት የቲክቶክ እውቀት ይዘህ መተህ ጥሩ አይደለም። አንተስ ምን መቼ አውቀው ነው? የምታውቀው ነገር እኮ የለም እኮ እንዴ። ጸበል ቀጂ ጸበልህን ቅዳ ዝም በለው። ጸበል ቀጂ ጸበል መቅዳት አሪፍ ነገር ነው እንዴ? እርሱ ያውቁታል። ኧረ ምንም የሚያውቁት ነገር የለም። ያውቃሉ። ሲጀመር በጣም ይቅርታ ስለ እድሜዎት ምናምን ባላቅም አንዳንዴ
መተቸትን ከእውቀት ጋር አድርገን ብንተቸው ጥሩ ነው። ለምን ቤተክርስቲያን ወንጌልን አትሰብክም አሉ። ወንጌል ቅዳሴዋ ወንጌልን አይሰብክም፣ ክርስቶስን አይሰብክም። ዝማሬ ስርዓቶቿ ሁሉ ክርስቶስን አይሰብክም። እስኪ ቤተክርስቲያን ከምታደርገው ስርዓት ውስጥ ክርስቶስን የማይሰብክ ምን አለ? እስኪ ንገሩኝ፣ ምን አለ? ይሄ ቤተክርስቲያን አይሰብክም የሚሉት ምን አለ? እስኪ ንገሩኝ። ምን አለ መሰለህ፣ እኔ መጮጮህ አልወድምና ስለተጮጮህ አይደለም የሚያነሱት ሀሳብ ትክክል ስላልሆነ ነው። አሁን ምን አለ መሰለህ፣ ትንሽ እውቀት ታጠፋለች፣ ትንሽ እውቀት ታጠፋለች። ገብቶሃል? አሁን አንተ ስለ ቅዳሴ ራሱ የምታውቀው ምንም ነገር የለም። ተመስገን። እኔ እግዚአብሔር በገለጠልኝ መልኩ አውቃለሁ። እኔ አውቃለሁ ብዬ የምጸድቅ ሰው አይደለሁም። እርሶ ግን አሉ። እርሶ ምን አሉ? ስንት ቅዳሴ አለ? ስንት ቅዳሴ አለ? 14 እና 12 ቅዳሴዎች አሉ። 18 14 ቅዳሴዎች አሉ። ማን ነው የደረሳቸው? ከስንት ክፍለ ዘመን ጀምሮ መቀደስ የተጀመረ? ምን ቅዳሴ ነበር? ከ3ኛው ክፍለ ዘመን ጀምሮ ነበር። ከ3ኛው ክፍለ ዘመን ጀምሮ ነበር ይሄ ቅዳሴው የመጣ ማለት ቅዳሴ የሚባለው ነገር ማለት ነው። የሚቀደስ ስርዓቱ የተቋቋመ እኮ ቅዳሴ ነበር። የኢትዮጵያ ምናምን ማለት ግን ቅዳሴ ነበር። ቅዳሴን የደረሰው ማን ነው? ብዙ ቅዳሴ አለ። የትኛውን የደረሰው ቅዳሴ ማን ነው? የምታውቀው እስቲ ንገረኝ እስቲ። አውጥ ቅዳሴ ሕርያቆስ አለ። የቅዳሴ ሕርያቆስ ምንድን ነው የሚል ምንድን ነው የሚል መጽሐፉን አምጥቼ እያነበብኩ ካልሆነ እንዴት ነው የምነግርህ? ይኸውልህ አሁን እናንተ መጀመሪያ ቅዳሴዋ ስለ ክርስቶስ ማስተማሩን ታዲያ በምን አወቅህ ሳታውቀው? እንዴ እሱንማ ረሙሉን አንብቤ አውቃለሁ። ከፈለክ አሁን አምጥቼ ላንብብልህ። የመጀመሪያው ክርክራችን የቅዳሴ ስለ አሁን አንተ እኮ የምትከራከር እኔ ቅዳሴ አያስፈልግም አልወጣኝም። አየህ ይኸውልህ አሁን እኮ አንተ ነህ አሁን አግሬሲቭ አትሁን። አንዴ ፕሪንስዬ እሺ አግሬሲቭ አትሁን እሺ። ሳልኖር የሆነ ጸበል ቀጂ ምናምን ሌላ ነገር ውስጥ መግባት እኮ አይጠበቅብህም እኮ። የሆነ ነገር እስቲ መቼ ነው የመጣው ምናምን እንዴት ማለት ነው እንደዚህ ያልኩት ምክንያት ረጋ ብለህ ማውራት አሁን ለምን እንደሆነ ታውቃለህ? የሚያውቀውን ጀምሮ አላናገር ስለምትሉ ነው። እናንተ እንዲህ ነው ስንል እናንተ ትንጠለጠሉና ጠበቃ ትሆናላችሁ። አዎ እንላለን። እንዴት ነው ማን ነው የቤተ ክርስቲያኗን ትምህርት ከስር ከመሰረቱ ማወቅ፣ ከዛ በኋላ ለመከራከር ብቁ መሆን፣ ከዛ የቱ ነው ይኸውልህ ለመናገር አይደለም። አየው አንተም እኮ አታውቅም እኮ አየነህ እኮ እንዴ ጸበል ቀጂ ምናምን አልከኝ እንጂ እኮ አታውቅም እኮ። እሺ ጠይቀኝ። ኦኬ እሺ ቅዳሴ ሕርያቆስን እስቲ በልልኝ። የትኛውን ልበልልህ? ከመጀመሪያው ጀምሮ በልልኝ። የመጀመሪያው ምንድን ነው? ይሄንን በልልኛ እኮ እንዴ ለምን እኔማ እንዴ ለምን እነግራለሁ? አላዛር ሲጀምር ቅዳሴ ሕርያቆስ የሚባል የለም። አላዛር ቆይ፣ አንደኛ ብትሰማቸው እሳቸው መምህር ናቸው። ቅዳሴ ያውቃሉ፣ ቅኔ ያውቃሉ፣ ሁሉ ነገር። መምህር የሚባል እንደዚህ የለም መምህር። ኦኬ አይ ቅዳሴ ሕርያቆስ የለም፣ ግን ከፈለግ ጠይቃቸው። ቅዳሴ ሕርያቆስ ሳይሆን ያለው ቅዳሴ ማርያምን የደረሰው አባ ሕርያቆስ የሚባለው ሰው ነው። ቅዳሴው ግን የሚጠራው ቅዳሴ ማርያም እንጂ ተብሎ የሚጠራው ቅዳሴ ሕርያቆስ የሚባል የለም በመጽሐፍ ደረጃ ማለት ነው። አጠራሩን ሳይሆን የደረሰው ቅዳሴውን አባ ሕርያቆስ ነው። የሕርያቆስ ቅዳሴ ነው ያለው እኮ። የሕርያቆስ ቅዳሴ ተብሎ በስም አይጠራማ። ለምሳሌ ቅዳሴያቱ ስማቸው ቅዳሴ እግዚእ፣ ቅዳሴ ሐዋርያት። ቆይ አድምጠኝ። ቅዳሴ እግዚእ፣ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ አፈወርቅ፣ እንደዚህ ያዕቆብ ዘስሩግ፣ ዲዮስቆሮስ፣ ማርያም እንደዚህ የሚል ዮሐንስ አፈወርቅ የደረሰው ቅዳሴ ማለት አይደለ? በተሰማቸው ግን ትጠቀማለህ። ግን ቀጥሉ እናንተ ሁለታችሁ አውሩ። እነሱን ከምሰማ አንተም ሰማ አይሻለኝም እንዴ? አሁን እንደዚህ ይኸው እኔ ባይዘዊ እኔ አሁን አንተን እንደ ሕፃን ስለማይህ ያን ያህል ለቤተ እምነቱ ያለ ቀናይነት ደስ ይላል። ግን ደግሞ በእውቀት መሞገስ ይችል ነው። እንደው ዝም ብለህ የቅዳሴ ርዕስ እንኳን ሳትይዝ ይሄ አሁን አንተ ለሰይጣን ይቀደስ ለምን ይቀደስ አታውቅም። አንተ ቤት ዳር ላይ ቁጭ ብለህ አሜን ነው የምትል አንተ
እኔ ቆይ አንዴ ላንብብሎት፣ ችግር የለም። ቅዳሴውን ለክርስቶስ እንደተቀደሰ ላሳዩት። እኔ እኮ ሙሉውን ቅዳሴ ራሱ አንብቤዋለሁ እኮ። ቆይ አንዴ፣ እርሶ እንግዲህ አያውቁትም። የመጀመሪያውን በሉት ሲባሉ ምን እንደሆነ የማያውቁ። ስለዚህ ችግር የለም እኛ ነበር መምህር ነኝ ብለው ሳያነቡ እኛ ኧረ ግድ የለም ይቅርብ ወንድሜ። እኔን ከሰማኝ የእውነት ልንገርህ አላዛር ይቅርብህ። ከእሳቸው ጋር አለ አትግባ። የእውነት ነው የምልህ። አይ ጌታ ምስክሬ ግን አንዳንዴ እኔ ይቅርታ አድርጉ ኢትዮጵያውያን ወገኖች፣ ከማን ጋር እያወራችሁ እንዳላችሁ ማወቅ አለባችሁ። እኔም ማወቅ አለብኝ ከማን ጋር እያወራችሁ እንዳላችሁ። እሳቸው ዘመናቸውን ሰጥተው ያገለገሉና የተማሩ ሰው አታውቁም ብለህ ትላቸዋለህ። እኔ ሰማሁ። ይሁዳ ሐዋርያ ነበር፣ ዲያብሎስ መልአክ ነበር። መምህር ይጠይቁልኝ እባክዎትን። ይሄ ልጅ አውቃለሁ እያለ ነው። ይጠይቁልኝ ከቅዳሴያቱ ወይ ከቅኔው። አውቃለሁ አላልኩም። እንግዲህ አያውቁም ብላችኋል። ይጠይቁ ነው ይጠይቁልኝ። ግን እነሱ መምህር ናቸው ተብለው አዋቂ ናቸው ተብለው እዚህ ጋር መቀመጥ ያለባቸው ሰዎች አይደሉም። ምንም የሚያውቁት ነገር የለም። እና ይኸው ቅዳሴ እንትን አውቃለሁ ብለው እኔ ይጠይቁኛል። እሺ እርሶ ይበሉልን ሲባሉ ደግሞ ማለት አልቻሉ። እኔ ይኸው ስለ ክርስቶስ ይዘመር ስለማይዘመር አያውቅም ብለሃል። ይኸው እኔ ደግሞ ላንብብልህ አልኩ። እርሶ መምህር ስለሆኑ ነው እኔ እያነበብኩ ልበልሎት። አይ እኔ በይዘውኝ አንተ ከኔ ጋር ማሽ ስለማታረግን ከኩታራ ጋር አልመላለስም። ደግሞ ምኑን አዎ ምን የሚያውቁት ነገር ስለሌለ የሚያውቁት ነገር እኮ የለም እኮ አባ። ምን ጠየቃቸው? ምን አልመለሱም እና የሚያውቁት የለም ያልከው ምን ጠየቃቸው? ይኸውልህ ኦኬ ልንገርህ። አይ አታውቁም እናንተ ስለ ቤተ ክርስቲያኒቱ አሉና፣ እስቲ ስንት ቅዳሴ አለ አሉ። 14 አልናቸው። ከዛ እስቲ 14ቱ አንዱን ንገረኝ አለ። እሺ እኔ የሪያቆስ ቅዳሴ የሪያቆስ አልኩኝ። እሺ እስቲ በልልኝ አሉ። አይ እኔ መምህር አይደለሁም እንደ እርሱ የተማርኩ አይደለሁም ሰው እኔ አላውቀውም። እርሱ ያውቁታል ሲባሉ አዎ እሺ ልበልልህ አሉ። እሺ ምኑን ልበልልህ ሲሉኝ የመጀመሪያውን በሉልኝ አልኳቸው። አላውቀውም አሉ። ስለዚህ እኮ አንተ ምን ልበልልህ ሲሉ ይሄን በሉልኝ ማለት አለብህ። ይሄው ነው ያልኳቸው። ከመጀመሪያው ይበሉልኝ አልኩ። ምን ይበሉልህ? ቅዳሴ ማርያም ቢኒ ምን አለ መሰለህ፣ አሁን ይሄ ልጅ እኔ ብልለት አያውቀውም። እስቲ በሉ ሪካርድ አድርጎ ሊሰማው ነው። በሉለት። እሺ ኧረ እኔ ምን ከዚህ ጋር ምን እኔ ካሉልኝ በቃ በጣም አልተማርኩም እኮ እንደሱ ቢያምኑ ይሻላል። ቅድም እኛን ሲያጣጥር እናንተ ጸበል ቀጂ አሉ። እኔ እንግዲህ ምንም ሳልላቸው በስርዓት እያወራኋቸው እኔ ከጸበል ቀጂ ጋር አላወራም አሉ። እኔን ከናቁ እርሶ የተከበሩ መሆን አለቦት ማለት ነው። ስለዚህ ከኔ የተሻለ እውቀት ካሉት ደግሞ ማሳየት አለቦት። አላሳይም ካሉ እንግዲህ ዝም ብሎ ዘርጠጣውን ነው እንጂ ቅዳሴውን አያውቁትም። ግን የማታውቀው ከሆነ የማታውቀውን መጠየቅ ይከብዳል። ለምን ቢኒዬ ምን መሰለህ፣ በስንዴ ሚዛን ወርቅ አይመዘንም እና እኔ በይዘው የልጃውን ቢያወራ እኔ ምንም እንትን አልፈርድበትም። ያው ናቸው እውቀት የለም። ልቅ እኔ ጋር ከምትል ብትማር ወንጌል ብታነብ። አባ እስኪ ከቅዳሴ ማርያም እኔ ወንጌል አስተምሮታለሁ፣ ከፈለጉ በውስጥ አናግሩኝ። ኧረ አክብሩ እናንተ። ከቅዳሴ ማርያም ድንግል እኮ ይቀርታል። ምንም የሚከበረው ሰው ሊሆኑልን አልቻሉ። አይ ቤቱንም አክብሩ። ደግሞ ኦርቶዶክሳውያን ናቸው። ቤንዬ ቆይ ከላይ ያለ ምንድን ነው ያለው? ኦ ድንግል አኮ ምንድን ነው ያልከው? አንብበው መጥተው ነው። አይ እስቲ አንድ ጊዛን እስቲ አንበው እስቲ ማንበቡ ብቻ ነው። አንብበው ከላይ ያለው ወንድማችን አንበው እስቲ። እንግዲህ ልትዋረዱ ፈልጋችኋል ማለት ነው። ቀጥሉ። ፕሪንስ እና አላዛር ከሳልኖር ጋር አውሩ። እኔ ነግራችኋለሁ፣ መክሬያችኋለሁ። ውርደት እንከናነብ ካላችሁ ቀጥሉ። በለው አሁን ቅዳሴውን በለው እሳቸው ፊት አውጣና አንበው። ያ አውጣና አንብብላቸው። አላዛር ሚዩት አድርገው ከላይ ፕሪንስ አውጣና አንብበው። ቅዳሴ ማርያም ላይ ይሄ ድንግል ሆይ በስጋና በደም ፍላጎት የተጸነሽ አይደለም በቅዱሳን እግዚአብሔር ቃል እንጂ የሚለው አይ ኦ ድንግል ብሎ የሚለው ቅድም የገዙን የጀመርከውን በለው። ኦ ድንግል አኮ በፍትውተ ደም ወስጋ ዘተሰነስኪ አላ በቃለ እግዚአብሔር ቅዱስ። ኦ ድንግል አኮ በፍትውተ ደም ወስጋ ዘተወለድኪ አላ በቃለ እግዚአብሔር ቅዱስ የሚል ነው ጀምሮ አልኳቸው። አውጣና ነው በቪዲዮ
ምን ለምን ቪዲዮ እርሱ አያውቁትም እንዴ? ይበሉልኝ አልኩት እኮ ልበል አሉኝ አይደለ? ይሄን ይበሉልኝ አልኩት። እኔ በዜማ እኔ እኮ ዲያቆን አይደለሁም ምንም አይደለሁም፣ በዜማ አልችልም። እና ሳትማረን ምን ማለት ምኑ ይገባሃል አንተ እኮ መናገር። ታዲያ እርሶስ ሳያውቁ ቤተክርስቲያንን ለምን ወንጌል አልሰበከችም ብሎ ይተቻሉ ነው ጥያቄ። እኔ ቤተክርስቲያን የግድ ቃሉን ሳናውቅ እኮ መሽከርከር የለብንም እኮ በየመንገዱ ሜክሲኮ ምናምን ያን መሽከርከር የለብንም። መጽሐፉን ይዘን መጽሐፉን እኛ የምንሰብከው የግድ እንትን ተቀበል እያልን አንሰብክም። እኛ በቅዳሴያችን፣ በትምህርታችን፣ በመዝሙራችን፣ በሁሉ ነገራችን ወንጌልን እንሰብካለን። ከቅድም ጀምሮ ስሰማዎት ነበር። አንድ አልተነፈስኩም። ሲያጣጥሉ ነው ሳያወት የነበረው። እግዚአብሔር በሚያውቀው ወንጌል ሁለት ሆነው እንዲሰብኩ ጌታ አዟቸዋልና በአውደ ምሕረቱ ነው የላካቸው። እንደ ወንድማችን ያው ፖለቲካ ነው ቀኔ ስትናገር ሰምቻለሁ። ሜክሲኮ መሄድ አንችልም፣ በየጎዳናው መሄድ አንችልም ስትል ነበር እና ወንጌልን እንዲሰብኩ የነገራቸው ጌታ ኢየሱስ ክርስቶስ ሁለት አድርጎ ሲልካቸው በየአውደ ምሕረቱ ነው በየምኩራቡ ነው ወይስ ወዴት ነው የላካቸው? እሱ እኮ ለትምህርት እኮ ነው። ቆይ አንተ የሶስት ዓመት አስተምሩ ብሎ ነው የላካቸው። አሁን እኔ የምልህ እሱን አይደለም እየተናገርኩኝ ያለው አንድ ነገር ፖለቲካ አድርገህ ፖለቲክስ ከመናገር በፊት ምንድን ነው ማለት ነው? አይደለም ፖለቲክስ አይደለም፣ ቋንቋ ይገባናል። እዚህ ስላሳለፍን ብዙ ስላሳለፍን ይገባናል። እና እውነት ነው ወንጌልን ለዓለም ፍጥረት አትሰብኩም ነው አይደል? የሙግቱ መነሻ ማለት ነው። አንተ ደግሞ እየሰበክን ነው ብለህ መናገር ሲገባ አንሰብክም። የግድ እኮ ጎዳና ላይ የግድ እኮ በየሜክሲኮ ምናምን መሄድ አይጠበቅብንም ካልክ አልታዘዝክም። የመጽሐፍ ቅዱሱን እውነት እንደማለት ነው። ገብቶሃል አይደል? ስትታዘዝ ነው ወጥተህ የምትሰብከው። በነገራችን ላይ ይህንንም ጀምራችሁታል፣ የሆነ ጊዜ ጀምረውታል አይቻለሁ። ያው ቲክቶክ ላይ ስለሆነ ወይ ለቲክቶክ ፍጆታ ከሆነ አላውቅም እንጂ ጀምረውታል አይደለ? በነ ልደተ ምናምን ይመስለኛል መጽሐፍ ቅዱስ ከመስጠት ምናምን ጀመሩና ከዛ እንደዚሁ ስብከት ጀመሩ የጎዳና ላይ ምናምን። ለውጥ ቢሆን እኮ ሲጀመር ለውጥ ነው። ግን ፖለቲክስ መናገር ስትል አንዴ ጣልቃ መግባት ፈልጌ አይደለም። አንዴ ፖለቲክስ ስትናገር ስለሰማሁ ነው ይዣለሁ ወንድሜ፣ ችግር የለውም። ባይዘው ፖለቲክስ አይደለም አንተ ይሰይዛት አይደለም። ግድ የለህም እሱን ትተክ አሁን ኦርቶዶክስ ለምን ወንጌልን በተገቢው መንገድ አልሰበከችም፣ ለምን ለዓለም ፍጥረት ሁሉ አልሰበከችም የሚለውን ነገር የመጣ ጥያቄ ስለሆነ ከእሱ ጋር ተያይዘህ በስርዓት አውራ። አይ ፖለቲክስ የምትገባ ከሆነ ደግሞ እንገባለን፣ ችግር የለውም። እና ቀጥሉ ካቆማችሁበት። ከዚህ በላይ እንዴት ትስበክ? እንደው እስኪ ዓለም ሁሉ ይፈላል። ከዚህ በላይ እንዴት ትስበክ ቤተክርስቲያን? ከዚህ በላይ ይኸውልህ እሱ የሚለው እኮ እንደ ሚሽነሪ ማለት በየመንገዱ መስበክ አለ እንዴ? ሰውን የማትማርከው ከሆነ እንግዲህ እኔ በመንገድ ስብከት እኔ የተመለሰ ሰውን አይቼ አላውቅም። እኔ ሐዋርያትም ቢሆን ሰሚ ባለበት ነው እንጂ ዝም ብሎ ኃላፊ አግዳሚ እየሄደ እያለ ዝም ብለው እየሰበኩ አይደለም። እኔ ጳውሎስ እኮ እንዲመለሱ ስለፈለገ ነው መሀል ላይ አሁን እኔ ከአባቶቻችሁ ጋር ላገናኙበት ገብቶ ያስተማረው። እሺ አላዛር ጠቅላላ አድርገውና አንተም አሁን ዘ ፕሪንስ ምን አላችሁ? ከዚህ በላይ እንዴት ትስበክ ቤተክርስቲያኒቱ ምን አድርጌ ነው የምትሏት አላችሁ ነው። እኔ አሁን ሁለት ብፁዓን ሊቃነ ጳጳሳት አንተ በምትለው መንገድ ሳይሆን እሷ በምትፈልገው መንገድ ነው። እኔ እሷ በምትፈልገው ነው ብያልኩት። በራሷ መንገድ ወንጌል እየሰበከች ነው ብላችሁ ያላችሁት አንተን በብፁዕ አቡነ ማርቆስ ከላይ ዘ ፕሪንስ ደግሞ በብፁዕ አቡነ ኤርሚያስ ንግር ከሁለት ጳጳሳት ጋር አጋፍጣችኋለሁ አሁን ማለት ነው። እናንተ ትሰብካለች እያላችሁ ነው። እነዚያውን ስማቸውን የጠሯቸው ጳጳሳት ብፁዓን ሊቃነ ጳጳሳት ቤተክርስቲያኒቱ ወንጌል አትሰብክም፣ ወንጌል ስበኪ ብለው እየቀሰቀሷት ነው። ገና የብፁዕ አቡነ ኤርሚያስን እኮ አዳምጫለሁ። የብፁዕ አቡነ ኤርሚያስን ካዳመጥከው ወንጌል እየሰበከች ነው ቤተክርስቲያኒቱ። ቆይ እየተደማመጠን፣ ስለዚህ ወንጌል እነሱ ግን አባባላቸውን እዩ፣ አባባላቸውን አላዛር ለምን እንደምትደረበው ነው የሳወራ ላስረዳ ኢንቴንሽኑን። እኔን ሀሳብ ስማኛ። ብፁዕ አቡነ ኤርሚያስ ቤተክርስቲያኒቱ ወንጌል እየሰበከች ነው ያሉት እኮ ስለ ቤተክርስቲያን እኮ አይደለም የሚያወሩት እነሱ።
እዛ ጋር ስላሉ ስለ ካህናት ናቸው የጠየቅኩን መልስልኝ። ብፁዕ አቡነ ኤርምያስ ቤተክርስቲያን ትሰብካለች ማሰብክምም አላሉ። ኦኬ እሺ፣ ለካህናቱ ምንድን ነው ያሉት? ላብራራለሁ። ለካህናቱ ያሉትን ንገረኝ። ከማብራራት በፊት ያሉትን ልንገርህ። ኦኬ እሺ፣ ቆይ ያሉትን ልንገርህ። አሁን ስለ ወንጌል ምንም አንድ እንደው ኢንቴንሽን ምንም የላቸውም ማለት አይደለም። ነገር ግን የሚያውቁት ከነሱ የሚጠበቀውን አይነት ያሉትን ነገር ማብራሪያውን በመጀመሪያ ሰማኝ። እንደዚህ ጫጫታ አልፈልግም። በመጀመሪያ የብፁዕ አቡነ ኤርምያስን ንግግር ምንድን ነው ያሉት? ለማ ምን አሉ? ያንተን እኮ እሺ ምን እንዳሉ ነግሬህ ነው። አድምጠኝ። ያንተን ንግግር በሳቸው አሁን እዚሁ ስረታታ ያለ በሳቸው ንግግር ማለት ነው። የዘ ፕሪንስ ደግሞ የብፁዕ አቡነ ማርቆስን ንግግር ጠብቅ ፕሪንስ። ሁለታችሁንም በሁለቱ ሊቃነ ጳጳሳት ንግግር ነው። አሁን እዚሁ ወንጌል ትሰብካለች ኦርቶዶክስ ብላችሁ ያላችሁትን ለምንድን ነው የምታወራው? እሺ እያልክ ሚዩት አድርገውና ጠብቀኝ። ስንቴ እሺ እያልክ ማለት ነው? እናውራ። ሚዩት እንዳደረገ አጠብቅ። አታቋርጠኝ ፕሊዝ። እኔ በጣም የሚያስጠላኝ ሰው ስናገር ሲያቋርጠኝ ነው። ስጨርስ እሰጥሃለሁ፣ ከዛ ታወራለህ። ለአንተንም ሰጠህ፣ ከዛ ለፕሪንስ እሰጥሃለሁ። አላዛር ግን ስለጀመርክ ለአንተንም ሰጠህ። ያንተን ከብፁዕ አቡነ ኤርምያስ ንግግር ነው የምትጀምርልኝ። ምንድን ነው ያሉት? ለማ ምን አሉ? እሳቸው ቪዲዮን ሰምቻለሁ ብለህ ስላል ካልሰማው እዚህም ደግሞ ስላለ እናሰማለን። ምን አሉ ብፁዕነታቸው ማለት ነው? ምን አስተላለፉ? አንተ ቤተክርስቲያን ተሰብካለች ከዚህ ውጭ ምን አድርጊ ነው ብላችሁ የምትሏት ቤተክርስቲያኒቱ እያልክ ነው። ብፁዕ አቡነ ኤርምያስ በዚህ ጉዳይ ላይ ለካህናቱ ለአህጉረ ስብከቱ እሳቸው በሚመሩት በሊቀ ጳጳስነት በሚመሩት አህጉረ ስብከታቸው ለነበሩት ካህናት ለተቀረውም ኦርቶዶክሳውያን ካህናት ምን አስተላልፉ? ምን አሉ? ወንጌልን በተመለከተ ኦኬ። ያንተም በዛ ነው ያለ። ዘ ፕሪንስ ደግሞ የብፁዕ አቡነ ማርቆስን ማለት ነው የሊቃውንት ጉባኤ ስብሰባ ላይ የተናገሩት ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። ወንጌል ይሰበካል ብለው አሉ አላሉ? የፕሪንስ ንግግር እናያለን። ስለዚህ ወይ ከእናንተ ወይ ከጳጳሳቱ አንዱ እውነተኛ ይሆናል ማለት ነው። እናንተ ቤተክርስቲያን ትሰብካለች ብላችኋል። ጳጳሳቱ ደግሞ አትሰብክም ቤተክርስቲያኒቱ ወንጌል ተነሽና ስበኪ ብለው ሊቃውንቱን ሰብስበው ካህናቱን ሰብስበው የተናገሩበትን እናያለን። አላዛር አሁን ቀጥል። ቴንክ ዩ። አሁን ልንገርህ አባባላቸው ቤተክርስቲያን ካልክ ሲጀመር እየተናገርክ ያለው አጠቃላይ ቤተክርስቲያን ስለምትባለው ተቋም እሷ ከጥንትም ጀምሮ እኮ እናንተ እኮ አንድ ቀን ሰብካ አታውቅም። በህይወቷ 1000 ምናምን ዓመት ሙሉ አንድ ጊዜ እንኳን ሰብካ አታውቅም እያልክ ነው። ቀደም እንደውም ላውጣልህ ሂጅ ነበርና ዞኑን አግኝቼው ነበር። ዞኑ 1-2 አግኝቻለሁ የነበረ በሲዲ ላይ የነበረውን ማለት ነው። ጋሞ ጎፋ ላይ ምናምን የተሰበከውን ማለት ነው። ግን ያው ዋናው ጉዳይ ምንድን ነው? እኔ ልነግርህ የፈለኩት ነገር እስከዛሬ ለምን አልሰበከችም ላልከው በዚህ ሁኔታ ነው። በተለያየ ቦታ ላይ ሄደች ያልሰበከችው ብያለሁ። አይ አሁን ደግሞ ለምንድን ነው የማሰብከው? በምን ሁኔታ አብራራው። በምን ሁኔታ ነው እኮ? እሺ አንዴ አታቋርጠኝ። እኔ ሳቋርጥ ቅድም ተዋልከኝ። ስለዚህ አንዴ አላቋርጠህም እሺ አንዴ እሺ። ስለዚህ ምንድነው እየሄደች ደግሞ የማብራራቱን ነገር ደግሞ ያገኘችው ሊቀ ጳጳስ ከተሾመላት በኋላ በራሷ መሾም ከተጀመረች በኋላ ከዛም በኋላ የተለያዩ ሀገራት ላይ መሄድ ሄዳ ማጥመቅ ጀምራለች። የተለያዩ ክርስትናን የማያውቁ የነበሩ ዝም ብለው የሚኖሩ የነበሩ ሰዎችን ማለት ነው እነሱን ማጥመቅ ጀምራለች። አሁን ላይ ደግሞ አትሰብክም አንዴ አሁን ላይ አትሰብክም ካልክ ደግሞ አሁን ላይ አትሰብክም እንደዛ አይነት ነገር አሁን እናንተ በምትሉበት ኢንቴንሽን አላሉም። እነሱ ያሉት ምንድነው? ካህናቶች አሁን ላይ ያሉት ካህናቶች በስትክክል ቢጠየቁ ሙሉን ጥያቄ አብጠርጥረው የጠቀሱ ከምን እያሉ መናገር አይችሉም። እንደዛ አይነት የቴዎሎጂ እውቀት የላቸውም። እዚሁ አገር በቀል ላይ ነገር ላይ ስለሆነ አገር በቀል እውቀት ነው እንጂ ያላቸው ሰፋ አድርገው ለሁሉም ጥያቄ መልስ መስጠት አይችሉም። ስለዚህ ልክ እንደዛ አይነት ፖቴንሻሉ እንዲኖራቸው መሰልጠን አለባችሁ ነው እንጂ ያሉት ቤተክርስቲያን ብለው አጠቃላይ ቤተክርስቲያኒቷን ተናግረው እንደዛ አላሉ። ግን አሁን ያሉት ካህናቶች አብጠርጥረው ምን ብለው መመለስ አልቻሉም። ነገሩን በቃላቸው ምናምን ነገር መጽሐፍ ቅዱስ ጥቅሶች ምናምን የተለያዩ ብቻ አጠቃላይ ነገሮቹን የአባቶችን ትምህርት ምናምን እነሱን ነገር ኢንተርናሽናል በሆነ ወይ መመለስ አይችሉም። መመለስ እንዲችሉ ለማድረግ እንስራ ነው ያሉት። እናንተ አሁን እንደዚህ በጠይቃችሁ ዋና መሰረተ ትምህርት ላይ እየጠቀሳችሁ አስረዱኝ ብላችሁ ይህን ነገር አታውቁም።
እናንተ አብዛኛው እውቀታችሁ ያለው የቱ ጋር ነው? ሀገር በቀል የሆነ እውቀት ካህን ለመሆን ግዴታ መማር ያለባችሁ ነገር ውዳሴ ማርያም ምናምን የሚባለውን ነገር ትሸመድዳላችሁ እንጂ ሞር ዋናውን ነገር እያብራራችሁ ኢንተርናሽናል በሆነ ወይ አትመልሱም ብለው ለካህናቶች ተናገሩ እንጂ አጠቃላይ ቸርቿ እንትን አትልም አላሉ። እንደውም ካየህ እዛው ንግግራቸው ላይ ምን አሉ? ለምሳሌ ብለው ጠቀሱና የቴዎሎጂ ተማሪዎች አሉ፣ ብዙ የቴዎሎጂ ተማሪዎች አሉ ክህነት ያላገኙ። ስለዚህ እኔ አሁን ክህነት ቴዎሎጂ ያልተማራችሁትን እናንተን ካህን ከማድረግ ቴዎሎጂ የተማሩትን ነው ማስቀድመው ብለው ራሱ ተናግረዋል። ስለዚህ የተማሩም አሉ። ተማሩ ለመመለስ እንድትችሉ ነው ያሉት እንጂ ቤተክርስቲያን አጠቃላይ የኛ ቤተክርስቲያን ወንጌል የሚባል ነገር አታውቅም፣ ሰብከም አታውቅም አይነት ነገር አላስተላለፉም ነው ያልኩ። እሺ ቪዲዮዋቸውን አልሰማም። እሳቸው ግን ያሉት ህዝቡንም አላስተማርንም እኛም አልተማርንም። ከእናንተ መካከል አሁን በዚህ ጉዳይ ላይ ቢጠየቅ ማን ይህን ነገር ሊመልስ የሚችለው ነው ብለው ያሉት። ምክንያቱም ሰዓታትና ቅዳሴ ከመማር ውጭ ወንጌሉን አላስተማርንም አልተማርንም፣ ህዝባችንን እናስተምር ብለው እንደገና እንደ አዲስ እንደ ጀማሪ ከ1600 ዓመት በኋላ ነው ወንጌል ለመሰበክ ተነሱ እየተባሉ እየተመከሩ ያሉት ማለት ነው። ምን አልክ? ኦኬ ያኔ ጳጳሳቱ ከግብፅ ስለሚመጡ የሚሾማቸው ስለሌለ ጫና ይደረግባቸው ስለነበረ በግብፃውያኑ የኛ የኢትዮጵያ ኦርቶዶክስ ታሪክሳን አባቶች ጳጳሳትን መሾም ስላልቻሉ ጳጳስ ደግሞ ባልተሾመበት ካህንና ዲያቆን ሲመት ስለማይሰጥ ከዚህ የተነሳ ወንጌል አልተሰበከም ብለህ አልከን። ኦኬ ስለዚህ ብፁዕ አቡነ ባስልዮስ የመጀመሪያው ፓትርያርክ ሆነው በተሾሙበት ጊዜ በጃንሆይ ዘመን ያኔ ነው ኦርቶዶክስ ጳጳስ መሾም የጀመረችው። ከዛ በኋላ ነው ዲያቆንና ካህን መሾም የጀመሩት ብለህ አልከኝ። እኔ የምልህ ብፁዕ አቡነ ባስልዮስ ኢትዮጵያ ውስጥ ከራሳችን የኢትዮጵያ ልጆች ራሳቸው ኦርቶዶክሳውያኑ ጳጳስ ከመሾማቸው በፊት ከግብፅ እየመጡ እነ ብፁዕ አቡነ መሐመድ እና እነ አህመድ እስላሙ ጳጳስ ማለት ነው እየመጡ ብፁዕ አቡነ መርቆሬዎስ ማነው ጎርጎርዮስ እንደተናገሩት ማለት ነው። ባይዘው ታውቃላችሁ፣ እዚህ ያላችሁ ሰዎች ዘጌታችሁ የሚገባችሁ የኢትዮጵያ ኦርቶዶክስ ታሪክሳውያን እኮ በእስላም ተመርታለች። በእስላም ጳጳስ መመራቷን የተናገሩት ደግሞ አፈንድት የተናገሩት ማናቸው? ብፁዕ አቡነ ጎርጎርዮስ የሸዋ አህጉረ ስብከት ሊቀ ጳጳስ የነበሩ አሁን በሕይወት የሉም። የሐመረ ኖህ ገዳም ቅዱስ ገብርኤል ዘዋይ ቤተክርስቲያን እዛ የነበሩ አባት ናቸው። በምን ተመርታለች ቤተክርስቲያኒቱ? በእስላም አሰላሙ አለይኩም እያለ ማለት ነው፣ ወራህመቱላህ እያለ ማለት ነው። ከየት ነው ያ እስላም የመጣው? ከግብፅ። መጽሐፍ ብፁዕ አቡነ ጎርጎርዮስ ስማቸውን እየጠራሁ መጽሐፍ ታለ ትሉናላችሁ። ብዙ ጊዜ ግን መጽሐፍ ትሉናስ ከየት እንደምታመጡት አላውቅም። እህቴ ከቤተክርስቲያን ገዝቼ እህቴ ንቧ ከቤተክርስቲያን ለጠየቃችሁ ጥያቄ መልስ ልስጥ። ከዛ ትቀጥላለህ። አላዘር እህቴ ጥሩ ጥያቄ ጠየቅሽው። መጽሐፉን ከየት ነው ያመጣው? ጸሐፊው የሸዋ አህጉረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ሞተዋል። እሳቸው የኢትዮጵያ እሳቸው እንደጻፉት እኮ ነው መረጃው። አሁን እኮ እሳቸው የጻፉትን ቤተክርስቲያኒቱ ነች ያሳተመችው። እሳቸው የጻፉትን መጽሐፍ ልብ በይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ማተሚያ ቤት አላት። የራሷ ማለት በንጉሱ በአፄ ኃይለ ሥላሴ የገንዘብ እርዳታ እገዛ ተደርጎ የንጉሱ ናቸው እንደውም ይህን ማተሚያ ቤት የተከሉላት ማለት ነው። የራሷ ትንሣኤ ዘጉባኤ ማተሚያ ቤት አለ። በዛ ማተሚያ ቤት ውስጥ የሚታተም የማንም ግለሰብ መጽሐፍ አይታተምም። ቤተ ክርስቲያኒቱ አምናበት የእኔ ታሪክ ነው ብላ በምትለው በጳጳሳት በሊቃውንት የተጻፈውን ታሳትማለች። ስለዚህ የራሳቸው ጳጳስ ስለሆኑ ብፁዕ አቡነ ጎርጎርዮስ የሸዋ ሊቀ ጳጳስ የነበሩት አሁን ሞተዋል፣ በሕይወት የሉም። እሳቸው በጻፉ የኢትዮጵያ ኦርቶዶክስ ታሪክሳን ታሪክ ብሎ በሚለው ቆይ መጽሐፍ ቤት እኔ ሰሞኑን ስለቀየርኩኝ ትንሽ ዝብርቅርቅ ስላለ ነው። መጽሐፉ ካለ እንደው ጥቂት ሲሌላችሁ ግን አሁን ምን ከይቅርታ ጋር ማለት ነው ምን ይጠቅማል? አሁን ማለት ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንደዚህ ነው። አሁን ህዝብን ምን ያንጻል? ይልቁን ስለ ክርስቶስ ለምን አትሰብክም? ሁሌ ተቃዋሚ ከምትሆን ስለ ክርስቶስማ ስንሰብክ ምን አላችሁን? መናፍቃን ናችሁ አላችሁን። እና እኛንን የምንሰብከው ከኛ ውጭ ይኸው ሚዲያው እኮ በጣም አሁን አመች ነው።
ቆይ እህቴ፣ እኔ ቲክቶክ ላይ ከመጣሁ 4 ዓመት ሆነ። 4 ዓመት ስሰማ ማለት ነው ሁል ጊዜ እህቴ፣ ቆይ ኦርቶዶክስን ካልጠራህ ቤት ራሱ አከፍትም። እህቴ፣ ለምንድን ነው ኦርቶዶክስን ካልተነገርክ ቤት ራሱ የሚደምቅልህ አይመስልም። ለምዶ አለቅም። እኔ ቤቴ የራሱ የሚደምቀው የሚደበዘውም ክርስቶስ ከሌለ ነው፣ ከህይወቴና ከቤቴ። እሱ ደግሞ አለ ከኔ ጋር። እስኪ ስበከን፣ እሺ፣ ስለ ክርስቶስ ስበክ። ክርስቶስ ኦርቶዶክስን ተዋቸውና ስለ ክርስቶስ ወንጌልን አስተምር። ምን እያልሽ ነው ማለት ነው? አይ የኛን ጉድ አታውጣብን፣ አታጋልጥብን ነው እንጂ በጳጳስ እንደዛ ማለት አይደለም። እንደዛ ማለት ሳይሆን ምንም ተጋልጠው ጉድ የለም። ሲጀመር ካልሆነ በዚህ 4 ዓመት እኛ አሁን ላይ ምን እንደምናምን ምን እንደምንሰማር በደንብ ጠንቅቀን የምናውቅ ትውልድ ነው ያለ ነው። ማንም በሚናገረው ዝም ብለን የምንነዳ ትውልድ የለንም። ገባ? ይህን ማወቅ ያለብህ እርሚ። አላዛርም ተደብቋል። አላዛር ተደብቋል። ወይ ተመለስ ወይ ውረድ። ታይትሉ እኔ ኤርሚ መጽሐፉን ከማውጣት እንትን በፊት ያው እኔ ስለማውቀው ታሪኩን ችግር የለም ባታወጣውም አውቀዋለሁ ታሪኩን። ግን ደግሞ እንደዛ አይደለም ሲጀምር እንትኑ አዎ አይ እንትን ሙስሊም እንደሆነ እየታወቀ የኢትዮጵያ ቤተክርስቲያን ጳጳሱኑ ብላ አዛ ጋ አስቀምጣቸው ሙስሊም እንደሆኑ እያወቀች አይደለም። የግብፅ ከሊፋዎች ናቸው ራሳቸው የላኩት የራሳቸውን ነገር አስጨብጠው በፖለቲካ ሰበብ የነሱን የከሊፌትን ነገር እንዲያስፋፋላቸው በምስራቅ መተው ማንን የመሩት እኮ ረዥም ጊዜም አልመሩት ጊዜ የመሩት ግን ኢትዮጵያ ለአንድ ቀን ልብ በል መስጊድ ሰርተው ነው የሄዱት። መስጊድ ተክለው ነው የሄዱት። የኦርቶዶክስ ጳጳስ ላስረዳ እኮ መስጊድ 7 መስጊድ ሰርቶ ነበር። አፍርሶታል። ንጉሱ ዓላማ እንዳለው ስላወቀ ማለት ነው። አፍርሶት ወደ ነበረበት ተመልሷል። ይሄ ጳጳስ ማለት ግን ሳይታወቅ ነበረ እንትን ያለው የተመጣው ማለት ነው። የሆነ አንተ አባባለ አውቀ የሆነ አላሁ አክበር እያሉ አውደ ምሕረት ላይ እየሰበኩ ህዝቡን ያሳለሙ አታስመስለው። እነሱ በድብቅ ነው ሲሰሩ የነበረው በክርስቲያን በጳጳስ መልክ መተው ነው። ግን ደግሞ አሁን አንተ ለምሳሌ የዌቭ ጀማሪ ለምሳሌ በ16ኛው ክፍለ ዘመን የፕሮቴስታንት ዌቭ ጀማሪ የሆነው ሉተር ክርስቶስ እንደዚህ አድርጓል እያለ እንኳን ተመርታችኋል አይደል? ይሄ ማለት እናንተ ይወክላል ማለት አይደል? ምን አድርጓል አለ? በመረጃ አምጣ። ኢየሱስ ክርስቶስ ክብር ይግባውና ሎቱ ስብሐት ዝሙት ፈጽሟል ብሏል። ከማርያም መቀር እንትና ጋር ዮሐንስ 4 ላይ ብሏል። ቴብል ቶክ ላይ ብሏል። ውሸት የአንተ መረጃ ቶሎ በል አምጣው። መጽሐፍ ላሳይ። ኧረ ችግር የለም አምጣ ቶሎ ከፈት። ሉተር የጻፈውን ሉተር እንደጻፈው መረጃውን ታመጣለህ። ትልቁ ላድርግ። እሺ አንዴ ትልቁ ላድርግ። ና አደርግልሃለሁ። አቤት። ኦኬ እሺ ትልቁ ያው ሉተር ወርክስ ነው የሚለው። ሉተር ወርክስ ነው የሚለው የሉተር ስራዎች ማለት ነው። ቴብል ቶክ የሉተር ስራ ነው የሚለው እኮ አድምጠኝ ብራዘር። ቆይ ሉተር ነው የሚለው አንዴ አድምጠኝ ማለት አውራ ማለት ቆይ አንዴ እሺ። ስለዚህ ሚዩት አድርጌሃለሁ። ኦኬ አድምጠኝ ማለት አውራ ማለት አይደለም። ቆይ አንዴ አይደለም አድምጠኝ መስልህ አድምጠኝ። ቴንኪው መጽሐፉን ገለጥከው አይደለ? ማን ነው ብሎ የሚለው ጸሐፊው? ክፈተው አትበል፣ ክፈተው። ማን ነው የሚለው ጸሐፊው? አድምጠኝ። ማን ነው የሚለው ጸሐፊው? ሉተር ወርክስ ያለ ሉተር ጸሐፊው። አድምጠኝ የጠየቅኩን ጥያቄ መልስልኝ። ማን ነው ጸሐፊው ይላል። ጸሐፊው ማን ነው ይላል። ሉተር ወርክስ የሉተር ነው እያለ ሉተር ወርክስ ማለት የሉተር ስራዎች ማለት እንጂ ሉተር ወርክስ የሚባል ሰውዬ የለም። የሉተር ስራ ነው እያለ እኮ ነው። ጸሐፊው ማን ነው ነው ያልኩህ። ሉተር ወርክስ ማለት ጸሐፊው ሉተር ነው። የታለ ሉተር ነው ብሎ የሚለው? ይሄው ሉተር ወርክስ እያለ አይደል? አድምጠኝ፣ አንጣ መረጃ። ካልሆነ እንደዚህ አስነጥሼ ብልግና ላለማሳይቻ ሶር ለበበና ሰማይ አንድ እድል ነው የምሰጥህ ከዚህ በኋላ አይልም። አንድ እድል ነው የምሰጥህ። ሉተር ታርጋለህ። አንድ እድል ነው የምሰጥህ ማየት ከስከ አዳምጠኝ። እሺ የታች ላውርድ ድርድር ነው። እታች ውረድ። እንደዚህ አይነት ጋጠወጥ እታች ውረድ። አያችሁ ምን አለ ጸሐፊው ማን ነው ያልኩት። እኔ አሁን የአባ ጎርጎሮስ ብዬ ስል መጽሐፉ አለ። ጸሐፊው እሳቸው እንደሆኑ ቤተክርስቲያኒቱ እንዳሳተመችው ማለት ነው። አሁን ይሄ ያመጣው ምንድነው? ሉተር ወርክስ ነው ብሎ የሚል የሉተር ስራዎች ነው ብሎ የሚል
ማን ነው ተናጋሪ? ማን ነው አሳታሚ? ሉተር ነው አይልም። ሉተር ነው አይደል? ሚዩት አድርግ ወንድሜ ስሰጠህ። ተናጋሪው ሉተር ነው ብሎ ያስቀመጠውን ይህንን ሀሳብ ያመጡት ኬት ነው? ቴብል ቶክ የሚባል ማለት ቴብል ቶክ ማለት የቡና ወሬ ማለት ነው። ቴብል ቶክ ላይ ሰዎች ቁጭ ብለው የሉተር የቅርብ ሰዎች ነን ብለው የሚሉ በጠላትነትም የተነሱ ካቶሊካውያንም ምዕራባውያንም ተነስተው ሉተር ያላለውን አለ ብለው የጻፉት ቴብል ቶክ ማለት የቡና ወሬ ማለት ነው። ፋክት እንደዚህ ነው። ወገባ ገዳህን የምሰብረው ቴብል ቶክ ማለት የቡና ወሬ ማለት ነው። አሉባልታ ይተዋል። ለምሳሌ ሚዩት አድርግ፣ አትጩሁ፣ እሰጥሃለሁ። ስሰጥህ ብራዘር ኦኬ፣ ስሰጣችሁ ታወራለህ። ቴብል ቶክ ማለት የቡና ወሬ ማለት እንጂ ቴብል ቶክ የሚባል መጽሐፍ ሉተር አላሰተመም። 4 ነጥብ። ሉተር ቴብል ቶክ የሚባል መጽሐፍ አሳትም ያለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ መግደላዊት ማርያም ሚስቱ ናት ብሎ የጻፈው የለም። ይሄ ጽሁፍ ሲጀምር በቶማስ ወንጌል ተብሎ በሚባል በዚህ በቁምራን ደሴት ላይ ተገኘ ከሚባል ወይ በቁምራን ዋሻ ውስጥ አንድ የፍልስጤም እረኛ አገኘው ምናምን ነገር ተብሎ በሚባለው ታሪክ ውስጥ አለ ተብሎ የሚባለው መጽሐፉ በዛ በቁምራን ላይ ይገኝ አይገኝ የሚታወቅ ነገር የለም። ግን የቶማስ ወንጌል ተብሎ በሚባለው ታሪክ ውስጥ ተጽፎ የተገኘ ነው ተብሎ የሚታመን። እኛ ደግሞ የቶማስ ወንጌል ብሎ የሚለውን እኛ ወንጌላውያን አንቀበልም፣ ኦርቶዶክሳንም አይቀበሉትም፣ ካቶሊካውያንም አይቀበሉትም። ለምን? መጽሐፉ ታማኝነት ስለሌለው። ይሄን ደግሞ የቤተክርስቲያን አባቶች አረጋግጠውታል ማለት ነው። ሉተር እንዲህ አይነት ብልግናና ጋጠወጥ ነገር ተናግሮ ማያውቅምም አይናገርም። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ነገሮች ታምናለህ? ሚዩት አድርጊ ቆይ ልጨርስ። ስለዚህ ቴብል ቶክ ማለት እሰጥሻለሁ። ሚዩት አድርጊ እህቴ። ያው የቡና ወሬ ነው ይዛችሁ የመጣችሁት፣ መረጃ የለውም ማለት ነው። ቴብል ቶክ ማለት የቡና ወሬ ማለት ነው። ለምሳሌ አሁን አለቃ ይሄ ምሳሌ ከገለጠላችሁ አለቃ ገብረሃና የሚባሉ ኢትዮጵያ ውስጥ ነበሩ። እኚህ ሰው በነበሩበት ሰዓት ላይ የሚናገሯቸው ብሂል የተናገሯቸው ቃላቶች አሉ። እኚህ ሰው ያልተናገሩት በእኚህ ሰው ስም ግን የተጻፈ አንድ መዓት ጽሑፍ አለ። ብሂሎች አሉ፣ ንግግሮች አሉ። እና አለቃ ቢነሱ ከሙታን ቢነሱ እና እድል ቢያገኙ ቢጠየቁ በዚህ ትውልድ መካከል ይሄን ንግግር እርሶ ነው የተናገሩት ተብለው ቢባሉ ኧረ እኔ ይሄንን አላውቀውም የኔ ይሄኛው ነው ብለው ይናገራሉ። ልክ እንደዚህ ሁሉ በአለቃ ስም አለቃ አሉ እየተባለ እንደተጻፈ እንደተነገረባቸው ሁሉ ሉተር ሳይናገር ሉተር ተናገረ ተብሎ የምዕራባውያን በወንጌላውያን አማኞች በፕሮቴስታንት ላይ ካላቸው ጥላቻ የተነሳ ካቶሊካውያኑ ተሰብስበው የጻፉትን ያሉባልታ የቡና ወሬ ሉተር ወርክስ ብሎ የሚል የሉተር ስራዎች ብሎ በሚለው ውስጥ ራሱ እንደ ያልጻፈው መጽሐፍ እሱ ነው የጻፈው ብሎ የሚል አምጣ ብዬ ስልክ ቴብል ቶክ ነው። ቴብል ቶክ ደግሞ የቡና ወሬ ነው። ልክ አሁን አንተና መሰሎች እንደሚታወሩት ማለት ነው። ሉተር እንዲህ አይነት ቅዠታም ሰው አይደለም ብራዘር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስት አለው ብሎ የሚል እንዲህ አይነት ደፋርና ባለጌ አይደለም። ይሄ የቡና ወሬ ነው የምትሰበስቡት። ኦርቶዶክሳውያን በቡና ወሬ ስለምታምኑ ማለት ነው። በስም ጥላቻ ዝም ብላችሁ ትጽፋላችሁ። አንድ ሰው አንድ ኦርቶዶክሳዊ ሉተር እንዲህ ብሎ ጻፈ ብሎ የሚለው መጽሐፍ አታመጣም። አንድ ሰው አልኩ። ሲጀምር ሉተር የነበረበትን ዘመን አለማወቅ ነው። ያኔ እሱ በነበረበት ዘመን የህትመት ስራዎች እንዳሉ መረጃ እንኳን የለህም። የዛሬ 500 ምናምን 40 ምናምን ነገር ዓመት በፊት የነበረ ሰው ነው። መረጃ አምጡ። በመረጃ ላይ አውሩ። በመረጃ ላይ በተመሰረተ ማለት ነው። ፕሪንስ መቀጠል ትችላለህ። ቴንክ ዩ። መጽሐፉን የጻፈው ሉተር ከሞተ ከ20 ዓመት በኋላ ይሄ መጽሐፍ የተጻፈው አምጣ መረጃ ከፈት ካሜራ ጸሐፊው አምጣ። ማን ነው ጸሐፊው? በመጀመሪያ በስንት ዓመተ ምህረት ታተመ? እሱ ከሞተ ከ20 ዓመት በኋላ ከታተመ እንግዲህ ዛሬ 520 ዓመት ላይ ነው ማለት ነው። የተሐድሶ ዘመን 540 ዓመት አካባቢ ላይ ነው ያለው ሪፎርሜሽን። ኦኬ አሁን አንተ ስታመጣ ከ20 ዓመት በኋላ ብለህ ካልክ ሉተር ከሞተ ከ20 ዓመት በኋላ ብለህ ካልክ ማን ነው የዛሬ 520 ዓመት ላይ ይሄን መጽሐፍ ያሳተመው? ከፈተው ካሜራ መጽሐፉን አሳይ። ገጽ በስንት ዓመተ ምህረት ይላል? ቶሎ በል አፍጥ ነው። ዘ ፕሪንስ ከፈተው ካሜራውን። ማን ነው የጻፈው? የትኛው ማተሚያ ቤት ታተመ? በርሊን እኮ ከፈተው እኮ አልኩ። ካሜራ ክፈት። ምን ይፈተልህ?
አፍተ ነው ከ20 ዓመት በኋላ ሉተር ከሞተ ከ20 ዓመት በኋላ ነው ብለህ ያልከው። ክፈተው፣ ካሜራ ክፈትና አሳይ። የፕሮቴስታንትን ጉድ አጋልጥ። እኛ ሉተር አንድ ሰውዬ ነው ብራዘር፣ እኛ እሱን አምላኪ አይደለንም ካለ አለ ቢል እንኳን ራሱ አንቀበለውም። ይሄ ቆሻሻ የሆነ ሀሳብ ነው። ሉተር ቢለው እንደዚህ እንኳን ጌታችን ሚስት አለው እንኳን ብሎ ጽፎ እንኳን ቢገኝ ቆሻሻ ሀሳብ ነው፣ እኛ አንቀበለውም። ግን አምጣ አሁንም አፈ ያልኩ መረጃ ፕሪንስዬ መረጃ አምጣ። እዚህ ቤት ተናገሩ ነው ቤቱ ብራዘር። ስለ ካቶሊክም ስለ ኦርቶዶክስም ስለኛም ስለ ጴንጤዎች ሲወራ ማንም ሰው ያወራ፣ ግን በመረጃ ላይ የተመሰረተ ነው ማምጣት ያለበት። አምጣ መረጃ አሳየን። ካሜራ ቅረት። ሉተር ከሞተ ከ20 ዓመት በኋላ መጽሐፉ እንደታተመ መረጃ ክፈት። አሳታሚው ማተሚያ ቤት ንገረን። ማን እንዳሳተመው ንገረን። ራሱን ያሳተመው ወይስ አክስቶቹ ዘመዶቹ ናቸው ያሳተሙት ወይ አባቱ ነው? ይዶን ነው። ክፈተው ማይኩን። ማን ነው ካሜራው? ጠብቀኝ። እሺ ቶሎ በል አፍጥ ነው። እስከዛ ድረስ ግን ማለት ነው። እሺ አሁን ትቻለሽ፣ እሱ እስከሚከፍተው። እሺ የዛሬ በዚህ ቲክቶክ አዲስ እንደመጣ እኔ በኦርቶዶክስ ላይ በዶግማ ትምህርት በመጽሐፍ ቅዱስ ላይ ምንም አይነት ጥያቄ የለኝም ስትል ነበር እና አሁን ደግሞ ሀሳብህን ቀይረህ ኦርቶዶክስ ወንጌልን አትሰብክም የሚል ሀሳብ ነገር አየሁኝና በጣም ተገረሙ። አንተ ራሱ የሆነ እንትን ይልብሃል መሰለኝ። ከፈች እስኪ መረጃውን አምጪ። ቪዲዮ እንደዛ ያልኩበት እውነት እንደዛ ስትል ነበር። እኔ ራሱ ከልደት ቃል ጋር ቆይ ልንገርሽ፣ ላስታውስ ምናልባት ልከፍትም ይችላል ዩቲዩብ ላይ ስለሆነ ማለት ነው። ቪዲዮ የለሽም? ቪዲዮ አሁን የለኝም። እሺ የለሽም። ምን ነበር ያልኩት? በዶግማ ትምህርት ላይ ከእንትና ጋር ውይይት እናገናኝህ ብዬሽ ነበርና ከልደተ ቃል ጋር ዶግማ በሆነና በመጽሐፍ ቅዱስ ላይ ከኦርቶዶክስ ጋር ምንም አይነት ጥያቄ የለኝም። እኔ ጥያቄ ገድላትና ታምራት ላይ ነው እያልክ እንደዛ አይነት ነገር ሀሳብ ስትናገር ሰምቻለሁ እና ቪዲዮም አለ ሲጀመር በወቅቱ በነበረው አርእስት ላይ እንግዲህ ገድላት ድርሳናት ላይ እየተናገርኩ እያለው ነው ይህንን ሀሳብ ያልኩሽ። አይ ለምን ኦርቶዶክስ ላይ ጥያቄ ካለ ለምን ከእውቀት ካላቸው ጋር አትወያይም ምናምን ብዬ ስልህ ከዛ በአምስቱ አዕማደ ምስጢራት ላይ ማለት ነው በዶግማ ትምህርታችን ላይ ጥያቄ ካለ እዛ ላይ ጠይቅ ስልህ እኔ እዛ ላይ ምንም አይነት ጥያቄ የለኝም ማለት ነው። በመጽሐፍ ቅዱስም ስትለኝ መጽሐፍ ቅዱስም ላይ ጥያቄ የለኝም ከኦርቶዶክስ ጋር። አንደኛ የቪዲዮ ማስረጃ የለሽም። ሁለተኛ ብዬ እንኳን ካልኩ በወቅቱ ምናልባት ገድላት ድርሳናት ላይ እየተናገርኩ ከሆነና ገብተሽ ጥያቄ ተጠየቅሽ፣ አይ እኔ ለጊዜው በገድላት ድርሳናት ላይ ነው እየተናገርኩ ያለሁት። ለምንድነው ገድላት ድርሳናቱን የምትሸሹት? ለምንድነው በዶግማ ትምህርት ላይ የምትደበቁት? ዶግማ ትምህርት ላይ ለምሳሌ በአስተምሮተ ሥላሴ ላይ ከስዕላቱ ውጭ ነው አስተምሮተ ሥላሴ ላይ ስህተት አለ ብዬ አለልም፣ የኦርቶዶክስን ማለት ነው። ያኔም አሁንም የምናገረው ከስዕሉ ውጭ ማለት ነው። በነገረ ክርስቶስም ላይ ጉዳይ የአንድ አካል ሁለት ባህሪ እና የአንድ አካል የአንድ ባህሪ ጉዳይ ካልሆነ በስተቀር ነገረ ክርስቶስም ላይ ቤተክርስቲያኒቱ አይኑን ያፈጠጠ ጥርሱን ያገጠጠ የሚባል አይነት ስህተት ትምህርት አላት ብዬ አይደለም። በሚስጥረ ጥምቀትና በሚስጥረ ቁርባን ላይ ያለውን ልዩነት አሳይቻለሁ። ከዚህ በፊትም ከሰዎችም ጋር ተነጋግረናል። በዚህ ጉዳይ ላይ ሊያወራም የሚችል ሰው ካለ ይምጣ ብዬ በጣም ብዙ ጊዜ ጥምቀት ላይ እና ቁርባን ላይ ቁርባን ምንድነው አማናዊ ነው ብሎ የሚለው ማለት ነው። አማናዊ ነው ብሎ የሚለው ኦርቶዶክሳውያን ውላጤ ወይ ደግሞ ሲለወጥ የጌታ ስጋ እውነተኛ ስጋ ይሆናል፣ ህብስቱ እውነተኛ ስጋ ይሆናል፣ ደሙም እውነተኛ ወይኑም እውነተኛ ደም ይሆናል ብሎ የሚለውን እንደውም ከዲያቆናትና ከካህናት ጋር የተነጋገርነው። አንዳንዶቹ በቅዳሴ ሰዓት ላይ ቅዳሴ እኔም ስቀድስ ስለነበር ሀበነ ንበር በዘዚያ ከመንፈስ ቅዱስ ብሎ የሚለው ላይ ይቀየራል ብሎ ይላሉ። አንዳንዶቹ ደግሞ ይወርድ መንፈስ ቅዱስ በላዕለ ህብስት ወይኑ ብሎ የሚል ክፍል አለ፣ እዛ ቦታ ላይ ሲደርስ ውላጤነትን ያገኛል ብለው ይላሉ። ስለዚህ ከአምስቱ አዕማደ ምስጢሮች በተለይ በሁለቱ ምስጢራት ብለው በሚሉት ላይ ሊያወራ የሚችል ሰው ካለ ከዚህ ቤትም አውርቻለሁ። ሊያወራ የሚችል ሰው ካለ ዌልካም ይምጣ፣ እዚሁ ስናወራ ታያለሽ። የጌታ ስጋ አማናዊ ነው ብሎ በሚለው ላይ ማለት ነው። ስለዚህ ቆይ ልጨርስና አስተሽ። ስለዚህ በወቅቱ ገድላት ድርሳናት ላይ እየተነጋገርኩ እያለሁ አይ አርእስቴ አይደለም በዚህ ገድላት ድርሳናት ላይ የበዛ ጥያቄ የለኝም ያለኝ በዚህ መጽሐፍቶች ላይ ነው ብዬ በወቅቱ መልሼልሽ ከሆነ አላቅም እንጂ እኔ አላስታውሰውም። መቼ እንደሆነ ይህንን እንደተነጋገርን አላስታውሰውም። አንቺ ግን
ቪዲዮ ባይኖረኝም አስታውሳለሁ ብለሽ ስላልሽ ነግረሽኛል። ያለው ሀሳብ ይሄ ነው። እሺ የምትይው ካለ በይና ወደ ፕሪንስ እንሄዳለን። መጽሐፉ ሊያሳየን ነው። ከ20 ዓመት በፊት ሉተር ከሞተ ከ20 ዓመት በኋላ የታተመው መጽሐፍ ሊያሳየን ማለት ነው። አይ ኖ የለም ዊኪፒዲያን ምናምን ነገር የሚባል እንቶ ፈንቶ የለም። ብራዘር መጽሐፉን አምጣ፣ መጽሐፉን አምጣ። ዊኪፒዲያ አድምጠኝ። እንዲህ የሚባል ቧልት የለም ነው ብዬ የምላቸው ወንድሞች እና እህቶቼ። ትልቅ አለትን ወደ ተራራ የማንከባለል ያህል ይከብዳል። እዚህ ቤት ያለ መረጃ ስለ ኦርቶዶክስ፣ ያለ መረጃ ስለኛ ስለ ጴንጤዎች፣ ያለ መረጃ ስለ አይሁድ፣ ስለ ካቶሊክ፣ ስለ የትኛውም ሃይማኖት ያለ መረጃና ማስረጃ አይወራም። ዊኪፒዲያ ትላለህ እንዴ አንተ? ሄደህ ዊኪፒዲያ ላይ ሂድና እይ ትላለህ እንዴ? ዊኪፒዲያ ላይ እና ሌሎች ጉግል ላይ ወይ ደግሞ ሌሎች ማህበራዊ ድረገጽ ላይ ማጽፎት እንደለጠፈው እንኳን የማይታወቅን መጽሐፍ ቅድም ከሞተ ከ20 ዓመት በኋላ ነው የታተመው ብለህ አልክ። ማን ያሳተመው ብለን ስንል ቅድሙ ቀጣፊ ሉተር ነው ያሳተመው አለ። አምጣ ክፈት ብዬ ስለው ሉተርስ ወርክስ ብሎ የሚል ነው፣ የሉተር ስራዎች ብሎ የሚል ማን ነው ጸሐፊው? ቴብል ቶክ ጸሐፊው አይደለም። ቴብል ቶክ ላይ የሉተርን በጥላቻ የሚያዩ የፕሮቴስታንትን እምነት በጥላቻ የሚያዩ ካቶሊካውያን ቡና ሲጠጡ ሻይ ሲጠጡ ቁጭ ብለው ያወሩትን ወሬ በአሉሽ እሱን የተሰማውን ተቃዋሚዎቹ ተነስተው ጻፉ ማለት ነው። ስለዚህ መረጃ የላችሁም ብራዘር፣ መረጃ የላችሁም። አይቶ አይደለም መረጃ የላችሁም። መረጃ ቢኖርማ ተፋየ ነበር። ኦኬ ሳልኖር ይምጡ። ቆይ አንዴ ቆይ ሳልኖር አይ ቲንክ መምህር ኢንቫይት አድርጌዎታለሁ እምቢ አለኝ። ለምን እንደሆነ አይደለም። እሺ ስለዚህ መረጃ የለም። አንተ መረጃ የለም። ኢየሱስ ክርስቶስ አምላክ ነው የሚለው አቤት ጥያቄው ላይ ስለዚህ ይሄንን ሁለተኛ እንዳይለመዳችሁ። ሉተር እንደዚህ አለ። ኢየሱስ ክርስቶስ የሚታለው አድምጠኝ። ቆይ ሳወራ አታውሩ። እሺ ሳወራ አታውራ ብራዘር። እንድታወራ ሰጥቻለሁ። መጽሐፍ ፈልገህ እንድታመጣ ጊዜ ሰጥቻለሁ። ፈልገህ ያመጣው ዊኪፒዲያ ላይ ነው ያልከው የቡና ወሬ። ኦኬ ስለዚህ ሉተር ሚስት አለው ብሎ አላለም። እናንተ ኦርቶዶክሳውያን ኢየሱስ ሚስት አለው ብላችሁ የምትሉ ከሆነ አውሩ። የእናንተ ኃጢአትን ከልብ ጸንሳ አውጥተህ አድምጠኝ። ኃጢአትን ከልብ ጸንሳ አውጥተህ ልክ አለቃ ገብረሐና ያልተናገሩትን ንግግር በሳቸው ስም የአለቃ ገብረሐና ያልተናገሩትን ስም ያልተናገሩትን ንግግር በሳቸው ስም ትውልዱ እንደሚዋሽባቸውና አለቃ ያላሉትን ንግግር በአለቃ ስም አስመስለው እንደሚናገሩ እናንተ ኦርቶዶክሳውያን ልባችሁ ከፍቶ ሉተር ያላለውን ሉተር አለ ብለህ እኔ ጋር ብትናገር ሉተር የኔ ሪፎርሜሽን ፋዘር ነው፣ አባት ነው ማለት ነው። ኦኬ የኔ ወንጌላውያን አማኞች ሪፎርሜሽን ፋዘር ነው፣ አባት ነው፣ ተሐድሳዊ አባት ነው። ኦኬ ከካቶሊክ ቤተክርስቲያን የወጣ መነኩሴ ነው። በዚህ ነው ያልክ ድፍረት ትምህርተ ስላሴን የሚያምን ነገረ ክርስቶስን የሚያምን ከቅድስት ድንግል ማርያም የተወለደው ክርስቶስ ማን እንደሆነ አብጠርጥሮ የሚያውቅ ዶክተር ነው ብራዘር፣ ዶክተር ነው ሰውየው፣ ጀርመናዊ ዶክተር ነው፣ የተማረ ማለት ነው። በነገረ መለኮቱ ዓለም አንቱ የተባለለት የተፏጨለት ሊቅ ነው። ይህ ሰው ባልጻፈው መጽሐፍ ኢየሱስ ክርስቶስ ሚስት አለው ብሏል ብለህ የቡና ወሬ አታውራ። እዚህ መረጃ የለህም ማለት የሱ ደቀ መዝሙር እኮ ነው የጻፈው። እንግዲህ ውሸት። እሱ ሲጀምር ደቀ መዝሙር የለውም። ውሸት። ራሱ የክርስቶስ ደቀ መዝሙር ነው። ጴንጤ ቤት የእንትና ደቀ መዝሙር የሚባል የለም ብራዘር። እንደናንተ ቤት አይደለም። እንደናንተ ቤት የብፁዕ አቡነ እንትና ደቀ መዝሙር ተብሎ እንደሚባል አይደለም። እዚህ ጴንጤ ቤት ሉተር እኔ የሉተር ደቀ መዝሙር አይደለም። ሉተር የማንም ደቀ መዝሙር አይደለም። ሁላችሁ አድምጠኝ። አንተ ስለኔ ሰው እኮ ነው የምታወራው። እንዳንተ አባቶች እንደተባሉት ቀሚስ እየጎተቱ አንዱ ያንዱ ደቀ መዝሙር ተብሎ እንደሚባል አይደለም። እኛ ቤት ያለውን ለእኛ ተወው። እኔ ነኝ የምነግርህ። በራሳቸው ይፈቱም። አሁን እዚህኛው ጉዳይ ላይ እናወራ። እኔ ነኝ ሚዩት ያደረኩ ብራዘር። ይሄኛውን ጥንፍፍ አድርገን ጨርሰን ሁለተኛ እንደዚህ አይነት ያለ መረጃ ንግግር እንዳይለመደ። እሺ ቴንክ ዩ ጨርሻለሁ። አንሻ አረስቱ ላይ ማውራት ትችላለህ። ርዕሱ ላይ ኢየሱስ ክርስቶስ አምላክ አለ ያልከው ምንም መሰረት አድርገህ ነው?
ምንንም መሰረት ላድርግ? መጽሐፍ ቅዱስ ነው መሰረቴ እኮ ምን መጽሐፍ ቅዱስ ነው መሰረቴ። ይህን ጥያቄ ለመጠየቅ የጴንጤው መሰረት መጽሐፍ ቅዱስ ነው። መጽሐፍ ቅዱስን መሰረት አድርጌ ኢየሱስ ክርስቶስ አምላክ አለ ወይ ለኦርቶዶክሳውያን ጥያቄ እየጠየቁ ነው። አምላክ የለውም። አምላክ የለውም ማለት አዎ ራሱ አምላክ ነው። አምላክ የለውም። ኤፌሶን 1:3 ላይ ሲያወጣና አንብበው። ኤፌሶን 1:3 ላይ እዩ። የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን እንዴት እንዳስካደችው እዩ። ቀጥሎ ማለት ነው። ልብ በሉ። የአብርሃም አምላክ ምስክር ነው። ልብ በሉ። አምላክ የለውም ራሱ አምላክ ነው ብሏል። ልብ በሉ። የሐዋርያቱ ትምህርት ምን ይላል? ኤፌሶን 1:3 ላይ ቆይ ትጠይቂያለሽ እህቴ። ከእሱ ጋር እያወራን ስላለ እያወራን እያለን እያወራን እያለን በሰማያዊ ስፍራ መንፈሳዊ በረከቱን ሊባረክ ጌታችን ኢየሱስ ክርስቶስ አምላክ እና አባት ይባረክ አይደለ? ምንና ምን? እስኪ ደግመህ አትቸኩል፣ ቀስ ብለህ አንብበው። አምላክና አባት ይባረክ። የማን አምላክና አባት ይባረክ ነው ያለው? የጌታችን ኢየሱስ ክርስቶስ። ይሄ የጻፈው አድመጠኝ። ዘፕሪንት እየተደማመጥን ኧረ በመድኃኒዓለም እየተደማመጥን አትቸኩል። እኔ እናንተ ነን የምናወራው። ሰዓቱን የሚበላ የለም። ተረጋግተህ አውራ ብራዘር። ምንም በቃ ራሽ መሆን የለብህም። ደግማ አንብበው ወንድሜ ዘፕሪንስ። ቴንክ ዩ። ምን ይላል ቅዱስ ጳውሎስ? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱን ሊባረክ ጌታችን ኢየሱስ ክርስቶስ አምላክ እና አባት ይባረክ። ማን ይህንን ጽሑፍ የጻፈው? ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ ተነርቶ ነው አይደል ጻፈው? በትክክል። የጌታችን የኢየሱስ ክርስቶስ አምላክና አባት ይላል አይደል? ይባረክ ነው አይደል ያለው? የጌታችን የኢየሱስ ክርስቶስ አምላክና አባት ማን ነው? እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደል? አባት ኖ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ቅዱስ ጳውሎስ ይባረክ ብሎ ያለው ማንን ነው? እግዚአብሔር አብ ነው። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክም ጭምር ነው ማለት ነው አይደል? አምላክና አባት ይላልና አምላክም ነው አይደል? እግዚአብሔር አብ የጌታችን የኢየሱስ ክርስቶስ ፐርፌክት ስለሆነ አድምጠኝ። ቆይ ብራዘርዬ፣ አንተ ብቻ እኮ ነው እየተናገርክ ያለው። እኔ እንድታወራ ነው። አድምጠኝ ማለት ኢየሱስ ክርስቶስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎታል አይደል ቅዱስ ጳውሎስ? አዎ ይህንን ፓርት ቅዱስ ዮሐንስ አፈወርቅ ሲፈታው ቆይ የማን ዮሐንስ አፈወርቅ? ቆይ ቅዱስ ጳውሎስ ያለውን በመጀመሪያ አድምጥና ከዛ ደግሞ ትመጣለህ ማለት ነው። አዎ እኮ በፍጹም ሰውነቱ አምላኩ ሆኗል። ይህም የሆነው እንዴት ነው? እንደማመጥ ብራዘርዬ፣ እንደማመጥ ቀጥል። እንደማመጥ እንጂ አታወራ አላልኩም። ጫና አልጫንህም ወንድም ማለት ጌታችን ኢየሱስ ክርስቶስ አምላክና አባት አለ ወይ ብዬ ስለቀደም አምላክ የለውም አባት ግን አለው ብለኸኛል። አምላክ ግን የለውም ብለሃል። ልብ በል። በመለኮቱ አምላክ የለውም። እኔ በመለኮቱ አላልኩም። ቅድም በመለኮቱም በስጋውም አላልክም። አሁን ነው በመለኮቱ በስጋው ብለህ ለመከፋፈል የመጣው ማለት ነው። ቅድም ግን ስጠይቅህ ጌታችን ኢየሱስ ክርስቶስ አላብራራሁትማ። የኔ ጥፋት ነው። ኦኬ ቀጥል። በቃ ስለዚህ አየህ የአንተ ጥፋት ነው ማለት ነው። አሁን መልሼ ጥያቄውን ልጠይቅህ እንደገና መልሼ ልጠይቅህ። በዚሁ በጽሁፉ ላይ በተጠየቀው መሰረት ኢየሱስ ክርስቶስ አምላክ አለው? ፍጹም ሰው እንደመሆኑ አብ አምላኩ ተብሏል። ፍጹም ሰው እንደመሆኑ ተብሏል አይደለም። ፍጹም ሰው እንደመሆኑ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክ ነው ወይስ አምላክ አይደለም? ነገርኩ። አሁንም እየነገርኩ ነው። ፍጹም ሰው እንደመሆኑ አምላኩ ተብሏል። አምላኩ ተብሏል። ስለዚህ አምላክ አለው ማለት ነው። ፍጹም ሰው አሁንም ስቲል ነው። አዎ ስቲል ነው። አሁንም ድረስ ስቲል ነው የለውም። እሺ ቅዱስ ጳውሎስ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ ጽፏል። እግዚአብሔር አብ ነው። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክ ነው አምላክ አይደለም? ማን? እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክ ነው ወይስ አምላክ አይደለም? ነገርኩህ እኮ የዛኔ በስጋው በምድር ላይ ሳለ ብያለሁ።
በምድር ላይ ሳለ አይደል? በስጋው አዎ አምላኩ ነበረ። ለምን ሰው ነው በስጋው። ኦኬ አሁንስ በሰማያት ምንድን ነው? ሰው አይደለም? አሁንስ በሰማያት ሰው አይደለም? ቆራርጠብኝ ነበር። ምን አልከኝ? አሁንስ በሰማያት ሰው አይደለም ወይ? በሰማያት ጨርሰው። አይደለም አይደለም። በሰማያት ፍጹም ሰው ፍጹም አምላክ ተዋህዶ ነው እኮ አይደለም። በሰማያት ሰው አይደለም። አሁን ፍጹም ሰው ፍጹም አምላክ ነው በሰማያት እኮ። ስለዚህ ሰውነቱን ትቶት ነው የሄደው ከምድር ላይ ሲሄድ። አላልኩም። በተዋህዶ የከበረ አምላክ ነው። ስለዚህ አሁን በሰማያት አምላክም ሰው ምን ሆኖ ነው አይደል ያለው? በትክክል። ስለዚህ ኢየሱስ በሰማያት አምላክም ሰውም ነው ማለት ነው። አዎ አዎ፣ እንደዚሁ አጧት። ስለዚህ ሁለተኛ እንዳይለመዳችሁ ጴንጤ ፊት መጥተህ ኢየሱስ ክርስቶስ አምላክም አባትም የለውም ብላችሁ እንደፈለጋችሁ እንደምትሉት ወይ ደግሞ አንዴ አባት አለው አምላክ የለውም፣ አንዴ ደግሞ አምላክ አለው አባት የለውም ብላችሁ እንደምትሉት አይደለም። ቤተክርስቲያንህ የኢትዮጵያ ኦርቶዶክስ ተዋሕዶ አንተንም ትውልዱንም እያሳሳተች ገደል እየከተተች ያለችው መጽሐፍን በማማላት ለማድረግ እየሞከርክ ያለው። በነገራችን ላይ የሰዎችን ድክመት ከቤተ ክርስቲያን ጋር የምታገናኙት አላገናኘውም። ድክመት የቤተ ክርስቲያን ድክመት ሊሆን አይችልም። እኔ ግለሰብን ድክመት አልኩኝ። እዚህ ጋር ማንን ጠራው? ኦኬ ቤተክርስቲያን አልክ። ቤተክርስቲያን የምታሳስታችሁ ስትል እሱን ቢስል እኔ ብስል ቤተክርስቲያን ትስታለች ማለት አይደለም። ቤተክርስቲያንን አላወቅናትም ማለት ነው እንጂ ልክ እኔ እኮ አሁን ግለሰብን ጠርቼ ተናግሬያለሁ። ቆይ ነቧ ግለሰብን ጠርቼ ተናግሬያለሁ። ቤተክርስቲያኒቱ ናት የምታሳስታችሁ ብዬ ስል አሁን ያስከው አሁን ያነበብከው የቀድሞ 80 አሐዱ ነው ወይ 66 ነው አይደል? ያነበብከው ዘ ፕሪንስ የአቡነ ተክለ ሃይማኖትን እትም 80 አሐዱ ነው ያነበብከው ወይስ ከ66 ላይ ነው ያነበብከው? አሁን ኤፌሶንን ያነበብከው መጽሐፍ እኔ ኮሜንት ላይ ነው ያነበብኩት። ኮምፒውተር ላይ ነው ያነበብከው። በኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ አዲሱ አለህ የ2000 ዓመተ ምህረት እትሙ የስንቱ? አይ እጄ ላይ እንኳን ነው የለኝም። የለም አይደል? እሱ ላይ ምን እንደሚል ታውቃለህ? አምላክ ብሎ የሚለውን አውጥታ አባት ብቻ ብለዋለች። የጌታችን የኢየሱስ ክርስቶስ አምላክና አባት አይደል ብሎ የሚለው አሁን ያነበብከው ላይ የ2080 አሐዱ ቀይ ቅቡ ያለው ላይ እሱ ላይ ደግሞ የጌታችን የኢየሱስ ክርስቶስ አባት ይባረክ ነው ያለችው። አምላክ ብሎ የሚለውን አውጥተዋለች። እናቺ ቤተክርስቲያን ህዝብ እያሳሳተች አይደል? ምን መሰለህ አሁን ኤፌሶንን እኛን አባቶቻችን የሚተረጉሙት ምን ብለው ነው? ሆምሊ ዋን ኦን ኤፌሶን የሚለው የቅዱስ ዮሐንስ ትርጉሙ ምንድን ያለው? ጌታችን ኢየሱስ ክርስቶስ አምላክ ሲል ክርስቶስ አምላኩ ሲል ሲባል የት ነው አንተ ዮሐንስ አፈወርቅ ትላለህ እንዴ? ወንጌሉን ትተህ ዮሐንስ አፈወርቅ አትበል። ዮሐንስ አፈወርቅ በኋላ ላይ የመጣ ቤተክርስቲያን አባት ወንድሜ። ዮሐንስ አፈወርቅ የመጣው በኋላ ላይ የመጣ የቤተክርስቲያን አባት ነው። እኔም ሐዋርያቱ ያሉትን ሰርዛለች። እኩል አታውራ እባክህ። ዮሐንስ አፈወርቅ አትበለኝ። ዮሐንስ አፈወርቅ በኋላ ላይ የመጣ የቤተክርስቲያን አባት ነው። ዘግይቶ የመጣ በቤተክርስቲያን ታሪክ ውስጥ የሚታወቅ አባት ነው። እሱ እንዲህ አለ ብለህ ከማለት በፊት ሐዋርያቱ ያሉትን ቤተክርስቲያን ሰርዛለች እኮ ነው የምልህ። በመረጃ ላሳይ፣ በመረጃ ላሳይ። እዚህ ቤት በመረጃ ነው የሚወራው ብራዘር። ያው በመረጃ ቆይ አድምጠኝ ብራዘር። ከደከመ መውጣት ትችላለህ። እዚህ ቤት ያለ መረጃ አይወራም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ መጽሐፏ ነው። አዲሱ ማለት ነው በ2000 ዓመተ ምህረት የታተመው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ልብ በሉ። አሁን የኤፌሶን 1 ላይ ቁጥር 3 ላይ ወንድማችን ያነበበውን በሁለቱም 80 አሐዱ በኦርቶዶክስ 80 አሐዱ ቤተክርስቲያን መጽሐፍት እናነባዋለን፣ ወደ ብርሃን እናወጣዋለን፣ እናሰጣዋለን ማለት ነው። ምን ያህል ወንጀል እንደሚደረግ፣ ምን ያህል ማጭበርበር እንደሚደረግ፣ ቤተክርስቲያኒቱ እንዴት እንደምታጭበረብረው ህዝቡ ዓለሙ ይያይ። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የዛሬ
በ1980 ዓመተ ምህረት ማለት ነው። የዛሬ ስንት ዓመት ማለት ነው? ምቱት። አሁን 2018 አይደል? የዛሬ 38 ዓመት የታተመው ይህ መጽሐፍ ቅዱስ በዲሲአርኦ 53 የኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታተመ ይላል። ይሄ 80 አሃዱ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አሃዱ። በዚህ ክፍል ላይ ኤፌሶን መልእክት መጽሐፍ ምዕራፍ 1 ቅድም ቁጥር 3 ላይ ወንድማችን ያነበበው ይሄው እንደዚህ ይነበባል። እዚህ ላይ ራሱ ሰርዛው ማለት ነው። እዚህኛውም ላይ ወንጀል አለ። በዚህ ክፍል ላይ በዚህ መጽሐፍት ውስጥ እንኳን እኔ ባነበብኩት እዚህ ጋር መረጃ አውጥቼ ባሳየሁት ማለት ነው በ80 አሃዱ መጽሐፍ ቅዱስ ላይ በ1980 ዓመተ ምህረት እትም በአዲስ ኪዳን ውስጥ ከዋናው ከግሪኩ ቅጂ የተለዩ 27 ልዩነቶች አሉበት። 27ቱን መርጬ ስላገኘሁት ማለት ነው። ለምን ብዬ ጥያቄ ምልክት አኖሬያለሁ። በሰውም በእግዚአብሔርም ተጠያቂዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምክንያቱም የመጽሐፉ ባለቤት እርሷ ናትና። 27ቱን ልዩነቶች እኔ ሳንብ ያገኘኋቸው ነው። ልብ በሉ። ከሱ ውስጥ አንዱ እዚህ ጋር ይሄኛው ቀለም የተጻፈበትን ቀለምና ይሄኛውን ቀለም ይዩት። ይሄኛውን ቀለም ይዩት። ይሄኛው ደማ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለውን አምላክን አውጥታ አባት ይባረክ ብሎ የሚለውን ጻፈች። አምላክ ብሎ የሚለው የታለ? ኤርሚያስ ኦርቶዶክስ አውጥተዋለች። ማውጣቷን እንዴት አወቀህ አንተ? ግሪኩ እናት ቋንቋው የብሉይ ኪዳን በተመለከተ ዕብራይስጥ፣ አዲስ ኪዳን በተመለከተ ግሪክ ብላለች። ግሪኩ ላይ ምን እንደሚል እራሷ ቤተክርስቲያኒቱ ጋር ስትናገር በአንደኛ ቆሮንቶስ ማለት በኤፌሶን መጽሐፍ ምዕራፍ 1 ላይ ቁጥር 1 ቁጥር 8 ምዕራፍ 1 ቁጥር 3 ላይ በግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል። እንዴት አይነት ወንጀል እኮ ነው የምትሰራው ቤተክርስቲያኒቱ። የግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ ካለ በኩረ ጽሑፉ ታማኝ መሆን አለባት። በኩረ ጽሑፉ ግሪክ የተጻፈው አዲስ ኪዳን የተጻፈው በግሪክ ነው ብላናለችና ይኸው እዚህ ጋር ማለት ነው። ይኸው ከቤተክርስቲያናችን የሃይማኖት አነጋገርና ግዕዙ ጋር እንዲስማሙ የተደረጉ ቃላት፣ አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጥ ያው የብሉይ ኪዳን መጽሐፍት እናት ቋንቋው በኩረ ጽሑፉ በዕብራይስጥ ስለተጻፈ ማለት ነው። ሐዲስ ኪዳንን በተመለከተ ከግሪኩ፣ ምክንያቱም የአዲስ ኪዳን መጽሐፍት የተጻፈው ጽርህ ወይንም ግሪክ ነው ብላ ስለምታምን ስለምታቅም ትክክልም ስለሆነ ማለት ነው። ስለዚህ በኩረ ጽሑፉ ላይ የማይገኝ ማለት በኩረ ጽሑፉ ላይ የሚገኘውን ቃል አውጥታ ነቅላ እኔ ጌታ እግዚአብሔር ምስክር በሚያውቀው የአብርሃም አምላክ ምስክር ነው። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስ ላይ ወንጀል የፈጸመ የለም። በተለይ ይሄ መጽሐፍ ማለት ነው። ቀጥ እያሳያቸዋለሁ። ልናገርና ልስጠሽ ለአንቺ ሳይሆን ሁለገብ ቆይታለች። ለሁለገብ ነው አምላክ የሚለውን የኢትዮጵያ ኦርቶዶክስ መደበቅ ብትፈልግ ብዙ ጥቅሶች አሉ እኮ። ልክ ነው። ሁሉንም እናያቸዋለን። ሁለገብ ለአንቺን ሰጥሻለሁ። የአንቺ ተራ ነው። በክርስቶስ እኔ ጥያቄ ነው የመጣሁት። አንተን ላዳምጥ አይደለም የመጣሁት። አንተ እኮ ስንት ዓመት ጮኸህ ምንም ለውጥ አላመጣም። አባቶች ተከታይ 400 ተከታይ እንዲኖረን ያደረገው አድመጨኝ እህትዬ፣ ቆይ አድመጨኝ። እንደማመጣ የኔማ ጩኸት አባቶችሽ ከምስራቅ ከምዕራብ ከሰሜን ከደቡብ ተጠራርተው ስብሰባ እንዲቀመጡ እኮ አስደረግኳቸው። ይሄን አልሰማሽም እንዴ? የሊቃውንት ጉባኤ እኮ የተሰበሰቡት እኔና መሰል ወንድሞቼ ገድላት ድርሳናታችሁ ላይነሱ ለዘላለም አድቅቀን ስንጥላቸው ተሰበሰቡና ምን አሉ? ጳጳስሽ ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል። አድምጨኝ፣ አደርቢ እሰጥሻለሁ እህቴ። ምንም አድምጠኝ ብራዘር። ልክ ነው። አትንጫጩ።
ተደማመጡና አሳምነኝ። እኔ ጥርት ያሉ ኦርቶዶክስ ነኝ። ጥያቄ ጠይቀህ አሳምነኝ። ልጨርስ ዘፕሪንስ ለምንድን ነው የምትረብሹት? አንዳችሁ አውሩ። ኤፌሶንን አነሳ 7ን ክፈት። ይሄው እኮ እያወራሁ ኤፌሶን ለምን ነው የምትንጫጩት? አንዳችሁ ተደማምጣ። አሁን የሁለገብ ነው። አንተ ቅድም ያወራኸውን ልዩነቱን እያሳየው ነው። ኦርቶዶክስ በመጽሐፍ ቅዱስ ላይ ምን ያህል ወንጀል አረባክ የጀመርኩት ካልሆነ ላስወርድ። ተራ ይዘህ አውራ ብራዘር ማለት ዘፕሪንስ። ከዚህ በኋላ ስርዓት ያዙ። ሁለገብ ስርዓት ያዙ። ሁለገብ ብቻውን ማውራት ያለባት ስለቆየች ማለት ነው። ጥያቄም ከጠይቀህ ትጠይቅ። ንቧ ቅድም ጠይቃለች። ቆይ ልጨርስና ልስጥሽ። ለአንቺ ነሽ የምጠይቂው። እዚህ ጋር የለም ጥያቄ ስለአንተ ነው ልጨርስ። ይሄንን ቅድም እሱ ያወራውን ልጨርስ ነው ብዬ የምልህ። እዩዋቸው እንግዲህ ምን ያህል ስነ ምግባር የጎደላቸው ሰዎች መሆኑ ማለት ነው። እሺ እታች እንደ በረሮ እንደዚህ አንተባለ ማለት ነው። ስርዓት ከሌላችሁ እኔ በስርዓት ቤት አግብቼ ሳወራ ኦርቶዶክስነት ማለት ጋጠወጥነት ነው ብሎ ትውልዱ እንዲያምን እያደረጋችሁ ያላችሁት ራሳችሁ ናችሁ። ቀደም ተደማመጥን አይደል? ኤፌሶን ላይ አውጣ የሚሆነው ነገር የለም። እንደዚህ በትችት ምናምን ሳይሆን እታችሁ ረጂ እንደ በረሮ ፊሊስ ሲነፋበት እንደሚበንት ነብይ ስርዓት ከሌላችሁ እንደዚህ ነው ማወራችሁ። እኔ አክብሬ አወራችሁ አይደል? ገብታችሁ አወራችሁ። ኤፌሶን 1:3 ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጀለኛ ናት። ለምን? እናት ቋንቋው ግሪክ ቋንቋው በኩረ ጽሑፉ ከሚለው ውጪ አውጥታ ተርጉማ ትውልድን እያጣመመች ነው። መረጃ ይኸው በቀደመው 80 አሐዱ መጽሐፏ ላይ የኤፌሶን 1:3 ላይ ያለውን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ያለው አምላክ ብሎ የሚለውን ቃል አውጥተዋለች። በምን አወቀ ኤርምያስ? ይኸው የግሪኩ ይላል የኤፌሶን 1:3 ማለት ነው። 1:3 ይሄ 3 ማለት ነው። ይኸው ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 3 የዚህ ክፍል ላይ የግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል አለ። የግሪኩ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ ካለ ለምንድነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አምላክ ብሎ የሚለውን ቃል ያወጣችሁ? ጠማማ ትምህርት ስላላት ማለት ነው። ትውልድን ያጣመመች ጠማማ ቤተክርስቲያን ስለሆነች የአምላክን ቃል ታጣምማለች። እንደ ጠማማ እባብ የአምላክን ቃል ትሰርዛለች። በኩረ ጽሑፉ ላይ ያለውን ቃል አውጥታ ትሰርዛለች ማለት ነው። በኩረ ጽሑፉ ላይ ግሪኩ ይላል እያለች ማለት ነው። ግሪኩ የሚለውን ማን ነው ከዚህ ጋር አውጭ ያደረጋት? እሷን። ይህም በአቢሾ የደነዘዘ ደብተራ ሁሉ እንደዚህ ነው ልክ ማስገባው፣ እንደዚህ በመረጃ እያወጣን ማለት ነው። እሺ በዚህ ክፍል ላይ ይሄን እንደዚህ ብላ አሰረዘች። በዚህ ክፍል ላይ ደግሞ የተጻፈው ላሳያችሁ በ2000 ዓመተ ምህረት ትርጉም ላይ ማለት ነው። ኦኬ ኤፌሶን ኤፌሶን 1:3 ይታችሁ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። አምላክ ብሎ የሚለው የት አለ? የለም። ህዳጉ ላይ ምን አለች? ምንም። ምንም። እዚህ ላይ ህዳግ ላይ ያስቀመጠችው ሲጀምር እዚህ ጋር ነበር ያለው። ነቀለችና አወጣችና እዚህ ጋር አስቀመጠችው። ወንጀል 1 ከዛ ይሄኛውን ትታ ስትተረጉም ይሄኛውን ደግሞ ወንጀል 2 አሁን ህዳግም ላይ አላስቀመጠችውም፣ ነቅላ ጣለችው፣ አጠፋችሁ ማለት ነው። እዚህ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ የሚለውን ቃል ግሪኩ ላይ ያለውን ነቅላ አወጣችና አምላክ ብሎ የሚለውን ነቅላ አወጣችና አባት ብሎ የሚለውን ጻፈችና በዚህኛው ላይ ስታመጣ አምላክ ብሎ የሚለውን እዚህ ጋር በህዳግ እንኳን ግሪኩ እንዲህ ይላል ብላ ታማኞች አይደሉም፣ አላስቀመጡትም። ድንገት ካለ እዚህ ላይ የለም ወንድሞቼ እና እህቶቼ የለም። ያው ህዳጉ ላይ የለም።
እዚህ ህዳጉ ላይ የግሪኩ የጌታችን ኢየሱስ ክርስቶስ አምላክና አባት ይላል አለች። እዚህ ላይስ የግሪኩ የሚለውን ህዳግም ላይ አወጣችሁ። እዚህ ዋናው ዘርም ላይ አወጣችሁ። ኦርቶዶክስ ማለት ወንድሞች እናቶቼ ትውልዳችሁን ከእንዲህ አይነት አሳች ቤተክርስቲያን ጠብቁ። ይሄ ብቻ አይደለም፣ በአንድ ጥቅስ ብቻ አይደለም ይሄን ማወራው። ቤተክርስቲያኒቱ አይኗን ታጥባ በእግዚአብሔር ቃል ላይ እያዋሸች ያለች ቤተክርስቲያን መሆኗን በኩረ ጽሑፍ እንኳን ለግሪኩ እንኳን ታማኝ አይደለችም። ወንጀል ሲሰራ የዚህ ድረስ ነው የሚሰራው። እዚህ ህዳግ ላይ በብፁዕ አቡነ ተክለ ሃይማኖት የታተመው የቀድሞ 80 አሐዷቸው ላይ አምላክና አባት ብሎ የሚለውን ከዚህ ጋር አወጣችና አምላክ ብሎ የሚለውን አወጣችና አባት ይባረካለች። በተለየ ቀለም እንደጻፈችው ይሄኛው ደማቅ ነው። ይኸውላችሁ ይሄኛው ደማቅ ነው። ይሄኛው ግን ደማቅ አይደለም። ይታያችኋል ጽሑፉ ልዩነቱ። ቀለሙ ራሱ እንኳን ደማቅ ነው ማለት እንትን ምንድነው ኤዲት የተደረገ ማለት ነው። እንደነኛ አይነት ጽሑፎች 27 ልዩነቶች ነው ያገኘሁትኝ እዚህ ክፍሉ ላይ 80 አሐዱን ሙሉ በሙሉ ባነበብኩበት ማለት ነው። በአዲስ ኪዳን ላይ ብቻ 27 ልዩነቶችን እኔ እንኳን በጥቂቱ ያገኘሁት ማለት ነው። ኦኬ የጌታችን ኢየሱስ ክርስቶስ አምላክና አባት ይላል። የጌታችን ኢየሱስ ክርስቶስ አምላክና አባት አይልም፣ አባት ብቻ ነው ብሎ የሚለው ለምን? ኢየሱስ አምላክ እንዳለው ቤተክርስቲያኒቱ አላምንም ብላ በአውጣቄ ትምህርት የተወረሰች ድብን ያለች መናፍቅ ናት። የኢትዮጵያ ኦርቶዶክስ ማለት ነው። ቴንክ ዩ